ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንደ ሙስሊም ወልቀዳኢ ወልቀደሪ ኸይሪሂ ወሸሪሂ ኩሊ ሚን አላህ ተዓላ መጥፎም ይሁን ጥሩ ውሳኔ ከአላህ ነው ብለን እንቀበላለን። የዲኑ መሰረት አንደኛው ኢነመል አዕማሉ ቢንኒያ ልክ ኪታብ ስንቀራ መጀመሪያ ብንቀራት ነች። ምንድነው የሥራዎች ሁሉ እንትን ፍሬያቸው ንያቸው ወይም ቶታቸው ቶት ቢሃይንድ ነው ዋናው ወሳኙ ነገር ማለት ነው። በዲናችን ረሱል ሰለላሁ ዐለይሂ ወሰለም ብለዋል እንደው የቂያም ቀን ወይም ደግሞ የመጨረሻዋ ሰዓት ደርሳ እንኳን አንድ የተምር ፍሬ በእጃችሁ ብትኖር ያቺን የተምር ፍሬ ተከሏት ይላሉ። ቢካዝ በዛች ሞመንት እንኳን ማለት ያበቃ እኮ ነው አይደል? ያቺ የተምር ፍሬ ላታበቅል ሁሉ ትችላለች። ዞሮ ዞሮ ግን ተስፋ መቁረጥ የለባችሁም። ላይክ ኤቭሪቲንግ ሁሉም የምንሰራው ነገር ሁሉ ኢባዳ ነው ወይም ደግሞ አላህን ማምለክ ነው። ሴቶቹ ትንሽ በአቅምም ኢኮኖሚካሊም ደከም ያሉ ስለሆኑ ነው እንጂ ወንዶች ከሚያረጉት በጣም በከፋ ደግሞ የሚያረጉ ሴቶችም አጋጥሞን ያውቃል። በራቀቢ ህግ ምናምን ሆኖ ጠበቃ የመሆን እንትን አልነበረም፣ ኢንተረስት አልነበረም ብዙ። እኛ ስንወጣ እንዲህ 3-4 ምናምን ሆነ ወጣን ማለት ነው። ከዛ በቃ አቃቤ ህጉ እየተከታተለ ከዛ በኋላ አሁን ያስነሳው አንድ ጠበቃ ጠራችኝ ነይ ያለችኝና አግብተሻል አለችኝ። አላገባሁም። ወልደሻል? አላገባሽም? አልወለድሽም? አዎ። እዚህ ችሎት ይቅርሽ። ጭንቅላትሽን በጣም ነው የሚጎዳው፣ ሳይኮሽን በጣም ነው የሚጎዳው አለች። ፍትህን በጣም ይወደደው ያበለጠው ነገር ነውና ለፍትህ ደግሞ መስራት እንዴት ደስ የሚል ነገር ነው። ረመዳን ላይ ሆኖ ኢድ ሙባረክ። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንዴት ናችሁ? ኢድ ሙባረክ፣ ኢድ ሙባረክ። እንኳን ደህና ቆያችሁኝ። እንኳን አደረሳችሁ። ኢድ ሙባረክ። እንዴት ናችሁ? ደህና ናችሁ? ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ እንላለን። ፍትህ ለሀገሬ የተሰኘው ሳምንታዊ የህግ ፕሮግራማችን ዛሬ በኢድ ዕለት በልዩ ፕሮግራሙ ወደ እናንተ መጥቷል። ዛሬ የምንገኘው በጠበቃና የህግ አማካሪ አዲስ መሐመድ ቤት ነው። በጠበቃና የህግ አማካሪ አዲስ መሐመድ ቤት ከሌሎች የሴት ጠበቆች ጓደኞቻችን ጋር ቆንጆ የሆነ የኢድ ቆይታ ይኖራል። እንድትከታተሉን በአክብሮት ጋብዛለሁ። እንኳን አደረሳችሁ። ኢድ ሙባረክ ሶስታችሁ። በጣም አመሰግናለሁ። ደስ ብሎኛል ስለተገናኘን በዚህ በዓል ፈቃደኛ ስለሆናችሁም ጭምር። አዲስ ደግሞ ቤትሽን ፈቅደሽልን ይሄንን የመሰለ ደስ የሚል የበዓል ድባብ ያለው ፕሮግራም እንድናዘጋጅ ስለፈቀድሽ አመሰግናለሁ። ራቢ ደግሞ እንኳን ደስ አለሽ። አዲስ እናት ነሽ እና እናት ሆነሽ አራስ ልጅሽን አስቀምጠሽ ስለመጣሽ አመሰግናለሁ። በጣም አመሰግናለሁ። አንቺም በጣም ልጆችሽን ትተሽ እዚህ ስለመጣሽና ይሄን የመሰለ የበዓል ፕሮግራም እያሳለፍሽ ስለሆነ ኢድ ሙባረክ ማለት ፈልጋለሁ ለእናንተም ለቤተሰቦቻችሁ እንዲሁም ደግሞ ለሁላችሁም የሙስሊም ማህበረሰብ በሙሉ እንኳን አደረሳችሁ። ኢድ ሙባረክ ማለት ፈልጋለሁ። ዛሬ እንግዲህ የምናወራው ስለ ህግ ወሬ አይደለም። ያው የህግ ባለሙያዎች ስለሆነን ጠበቆች ስለሆነን ሄደን እየተጫወትን ስለ ህግ ማውራታችን አይቀርም። ግን
ጠበቆች ስለሆናችሁ የህግ ባለሙያዎች አማካሪዎች ስለሆናችሁና ከዚህ በፊት ደግሞ በሌሎች ስራዎች ላይ ስለነበራችሁ በህግ ባለሙያነት እንዴት ጠበቃ መሆን ፈለጋችሁ ከሚለው እንጀምር። ለምን ጠበቃ የሆናችሁበትን ምክንያት ስናወራ ሰዎች ሌላ እናንተን እያዩ ደግሞ ኢንስፓየር የሚሆኑ ይኖራሉ። ጠበቃ መሆን የምትፈልግ አንዲት ሴት በተለይ ደግሞ ብዙ ነገር ታስተላልፋላችሁና ጠበቃ ለመሆን እንዴት ፈለግሽ አዲስዬ? ፍላጎትሽ ነበር ቀድሞም የነበረሽ ህልምሽ ነው ወይንስ ደግሞ በአጋጣሚ የገባሽበት? ማለት መጀመሪያ የጠበቃ ለመሆን አስቤ ምናምን አይደለም፣ ግን በኋላ ፊልድ የሆነው አግኝቼዋለሁ ማለት ነው። መጀመሪያ አቃቢ ህግ ነበርኩ። አቃቢ ህግ ሆኜ አጋጣሚ የትልልቅ ወንጀሎች ይሄ ሽብር፣ የግድያ ምናምን ወንጀሎች ላይ ምናምን ነበር የምሰራው እና አንዳንድ ጊዜ እዛ አካባቢ ስትሰሪ በተለይ ይሄ ከምርመራው ሂደት ጋር ከምናምን ጋር የምታያቸው ምናምን ብዙ እንትን የሚሰራባቸው ኤሪያዎች ናቸው። እነዚህ አይነት ወንጀሎች የሆነ ኢንተረስት ያለው አካል ዝም ብሎ የሚታሰሩ ሰዎች ይገጥምሻል። በፖለቲካ ሀሳባቸው ሊሆን ይችላል። በተለያየ መንገድ የሚታሰሩ ሰዎች ያሉበት ኤሪያ አቃቢ ህግ ሆነሽ ስትሰሪ መዝጋት ምናምን ይጠበቅብሻል። በነፃነት መዝጋት የማትችይባቸው ሁኔታዎች ምናምን ይኖራሉ። ግን ብቻ በቃ ጠበቃ መሆን በቃ ለሰዎች በተለይ ደግሞ ሀቅ ላላቸው ሰዎች ለመቆም በጣም ኢንተረስትና ፍላጎት ያሳድራልና እንደውም እኮ ብዙ አይወጣም ነበር አቃቢ ህግ ምናምን ሆኖ ጠበቃ የመሆን እንትን አልነበረም፣ ኢንተረስት አልነበረም ብዙ። እኛ ስንወጣ እንዲህ 3-4 ምናምን ሆነ ወጣን ማለት ነው። ከዛ በቃ አቃቢ ህጉ እየተከታተለ ከዛ በኋላ አብዮት ያስነሳ ነው ብዬ አስባለሁ። ይሄው በጣም ፓሽኔት ሆኜ ከምሰራው ስራ እንደውም አንዳንዴ ምን ይሉ ነበር መሰለሽ በጣም እንትን ከመሆኔ የተነሳ አይ አዲስ እኮ የችሎታ አራራ ስላለበት ትውሰድ ሰው ነው እንደዚህ ይላሉ ባንዲዎችና በጣም ወድጀው የምሰራው ስራ ነው ጥብቅና ያስባል። ራቢስ የኔ ከጀምሩ ልጀምር ላይ ሎ ስኩል ከጀመርኩበት ጊዜ ልጀምርና 12ኛ ክፍል እንደጨረስኩ የህግ ለመማር ፍላጎቱ አልነበረኝም ኦነስትሊ። ነገር ግን የአመቱ መጨረሻ ላይ 12ኛ ክፍል ላይ ሁላችንም እንደ ክላስ የምንነጋገራቸው ነገሮች አሉ እንደ ክላስሜት እና አንዱ ክላስሜት እንደውም ምን ብሎኛል፣ በጣም ለመብት ትሟገቻለሽ፣ በጣም በቃ የሆነ ሮንግ ነገር የሆነ ኢኳል ያልሆነ ነገር በጣም ነው ያደርግሻል እና ሰንዴ የሆነ ቦታ እንደማገኝሽ እርግጠኛ ነኝ ብሎኛል። በኋላ ላይ ሳነበው ነው እሱን ነገር እንትን ያልኩት እና ያው ሰዎች አድቫይዝ አድርገው ነው የገባሁት። ልክ 12 እንደጨረስን ላይክ ዩኒቨርሲቲ ስንመርጥ ቤተሰብ ከሌና ማክሪ ይለናል። በዛ አግባብ እነ ከሌና ማክሪ ህግ ምረጭ ያለው ህግ መረጥኩ። ያው ፎርቹኔትሊ ደረሰኝ ገባሁኝ። ከገባሁኝ በኋላ ያው ሎ ስኩል ፈርስት ሴሚስተር ምናምን እንደምናውቀው ነው፣ በጣም ከባድ ነው። ከምናውቀው የትምህርት ስትሪም በጣም የወጣ ነው። ካሪኩለሙ ብቻ ሁሉ አሰጣጡም በጣም ከባድ ነውና በቃ የሆነ ሰዓት ላይ እንትን ሁሉ ለማድረግ አስቤ ነበር። ይሄ ነገር በጣም ከአቅሜ በላይ እንደሆነ ተረድቼው ማለት ነው። ነገር ግን የት ዩኒቨርሲቲ ነበር? ድሬዳዋ ዩኒቨርሲቲ ነበርኩኝ። ግን የሆነ አይ ዶንት ኖ የግሬዴም በጣም ቆንጆ መሆን ምናምን ፕላስ ደግሞ ስመጣ እንደውም ሴሚስተር ብሬክ ላይ ቤት በቃ ይቅርብሽ ይሉኛል ብዬ ተስፋ አድርጌ ነበር የመጣሁት። ግን ቤተሰብ ፊት አልሰጡኝም። ተመለስ ግን ወደ 2ኛ ዓመት ወደ 3ኛ ዓመት ሲሄድ ግን በጣም ኢንተረስትድ ማለት ሎ ማለት ታውቁታላችሁ ማለት ወደ ተግባር የምናመጣው የትምህርት አይነት ማለት ህግ ነውና በጣም ኢንተረስትድ መሆን ጀመርኩና ማንም ሰው ማለት የፈለገ ቢከፍለኝ እማልተው ነገር ቢኖር ይሄንን እንትን ነው አልኩ። ፋይናሊ ያው አቃቤ ህግ ሆኜ ከአቃቤ ህግነት በኋላ ደግሞ ከ8 ዓመት የአቃቤ ህግነት ስራ በኋላ ደግሞ ያው ራሴ ሰርክሌን ለማስፋት ፈለግኩኝ። ፋይናንሻል ፍሪደም እፈልጋለሁ። አት ዘ ሴም ታይም ደግሞ የተለያዩ ያው ህግ በጣም ሰፊ ነውና ብዙ ነገሮችን ኤክስቴንድድ የሆነ እውቀት ስለፈለግኩኝ እንዳልኩሽ ከሰርክሌም አንፃር ጥብቅና ሙያውን ደግሞ አሁን እየሰራሁበት እገኛለሁ። እንዴት አገኘሽው የጥብቅና ሙያ? አልሐምዱሊላህ ወደሽዋል? ወድጄዋለሁ። በጣም ቆንጆ ሙያ ነው ማለት በፕሪንሲፕል ከሰራሽ ማለት ሙያውን በደንብ አድርገሽ ካከበርሽ at the same time ራስሽን አፕዴት የምታደርጊ ምናምን ከሆነ በጣም ኢንተረስቲንግ እና ደስ የሚል ሙያ ነው። ሁሌም አድቫይዝ የማደርገው የትምህርት አይነት ወይም የስራም አይነት ነው። ኦኬ ከሁለታችሁም ወደኋላ ሄጄ ነው እንግዲህ የምነግራችሁ። እኔ 7ኛ ክፍል እያለሁኝ ነው ሎየር መሆን የፈለኩት እና ላይክ ሎየር መሆን ግን ጥብቅና መሆኑን አላውቅም። ልክ እንደዚህ ስቶሪውን ወደኋላ ሄጄ ስነግራችሁ ማለት ነው። ልክ እንዲህ ረመዳን ወቅት ሊሆን ነው ዳይሬክተራችን መጥቶ ሂጃብ ማድረግ አይቻልም ማለት ነው። እኔ ሂጃብ አላረግም። ከዛ ቤት ሄድኩ አባቴ ጋር ነገ ትምህርት ቤት አልሄድም ለምን ሲለኝ ናይ ከነገ ጀምሮ ሂጃብ ማድረግ አይቻልም ብሏል ምናምን አልኩት።
ከዛ ኧረ ምናምን እሱ አባቴ በጣም የመብት ተሟጋች ነው። በቃ አሁን እሱ ላይሰንስ የለውም እንጂ ጠበቃ። ከዛ ህገ መንግስት ገዛልኝ። ሎው ስኩል የተማርኩት በዛ ህገ መንግስት። ከዛ ሰብአዊ መብት ዲሞክራሲያዊ መብት ለየውና በቃ ሰባተኛ ክፍል ሂጃብ የተከለከልን ልጆች ከዛ ቀን ጀምሮ ማድረግ የጀመርኩት ራሱ ሂጃብና ሰልፍ ብቻ አትገቡም ተብለን ውጪ በር ላይ ቆመን እኔ ህገ መንግስቴን ይዤ ሰብአዊ መብቴን የተነካው ነው። እና ያ ምንድን አሳየኝ መብት አንቀጽ ተጠቅሶ የሚጠየቅ ነገር እንደሆነ እና እኔ ስማርም ከዛ በኋላ ራሴን ለህግ ነው ኬተር ያደረኩት። ማለት የሆነ አቴንሽን ማልሰጣቸው ኮርሶች ራሱ ነበሩ ለህግ ትምህርት ክፍል ዝግጁ አያደርጉኝም ብዬ ያሰብኳቸውን ማለት ነው። ትክክል አልነበርኩም በእርግጥ ግን በቃ ራሴን ለህግ ትምህርት ክፍል ነው ስሰራው የነበረውና ከዛም ኮርፖሬት ሲስተም ላይ ግራጁዌት አድርጌ ሎው ስኩል ተምሬ በጣም ፓሽኔትሊ ውድድ አድርጌው የተማርኩት። ከዛ ደግሞ ወጥቼም ኮርፖሬት ሲስተም ላይ ስሰራም ደግሞ ኢቨን ለካምፓኒ እንኳን ሆኖ ምን ያህል ፍትህ የሚገኝበት የምትታገይበት ከዛ ደግሞ የሆነ ነገር ተጠቅሶ መብት የሚገኝበት በጣም ደስ የሚል ነገር ነውና ኦኬ ደግሞ ኔክስት ስቴፕ ኔክስት ሌቭል ኦፍ ዘ ካሪየር ፓዝ በቃ ጥብቅና ነው የሚለው እንደማሰብኩና ደግሞ ጥብቅና ነው ወጣው። በጣም መጀመሪያ በነገረ ፈጅነት ነው የድርጅት ነገረ ፈጅ የኮርፖሬት የኢትዮ ቴሌኮም ነገረ ፈጅ ነበርኩኝ በጣም ለብዙ ዓመታት። በጣም የምወደውና የወደድኩት ስራ በጣም ብዙ የተማርኩበት ነው። ከዛ ግን ደግሞ ሞር ኤክስፒሪየንስስ በጣም ብዙ ነገር ነበር የምንሰራው እዛም። ግን ጠበቃ ደግሞ ስትሆኚ በጣም ሰፊ አይደል? በየቀኑ እንኳን በጣም ብዙ አይነት ህግ ነው የምንሰራውና በየቀኑ ደግሞ አንቀጽ መጥቀስ ቻልኩ ማለት ነውና በጣም የልጅነት ድሪሜን ነው የምኖረው። ይገርማል በጣም። ስለዚህ ቴሌዬ ነበርሽ የኬዞችን ይዘሽ ፍርድ ቤት ትመጪ የመከራከር እድል ነበረሽ ወይንስ እዛው ቢሮ ውስጥ ነበር የምትሰሪው? እኔ ኢትዮ ቴሌኮም ሊቲጌሽንም ሰርቻለሁ፣ ሬጉላቶሪ ኮምፕላያንስም ሰርቻለሁ። ሶ ሊቲጌሽን ላይ ስትሪክትሊ ኮርት እየሄድኩ ሊቲጌሽን ዲፓርትመንት ሰርቻለሁ። ከዛ ደግሞ ኪሪየሪ ሲያድግ ደግሞ ኮምፕላያንስ ደግሞ ስፔሲፊክ ዲፓርትመንት ስላለው ኮምፕላያንስ ደግሞ ሰርቻለሁ። ግን በሊቲጌሽን ፓርት በጣም ወልደውና በቃ ይሄ ሳድግ ውስጥ የነበረው ፓሽን ነው መሰለኝ በጣም ወልደው ነው። ግን አሁን አንቺ ህፃን ሆነሽ እንዳልሽው ጠበቃ ለመሆን ላትፈልጊ ትቻለሽ፣ ግን የሆነ የህግ ባለሙያ እንደምትሆኚ የመብቶች ተሟጋች ወይም ደግሞ መብቶችን የምታስከብሪ እንደምትሆኚ ታስቢ ነበረ። ከዚህ አሁን የጥብቅና ስራ ውስጥ ስትገቢ ምን እንደምትፈልጊ እውነት ቆመሽ ተከራክረሽ ለሰዎች መብት ማሰጠት የሚለው ነገር ኢንጆይ የምታደርጊው ነገር ነው ወይስ ያው የጥብቅና ስራ ያለው ቻሌንጅ እንደተጠበቀ ሆኖ ከዚህ እንኳንም ጠበቃ ሆንኩ ትያለሽ ወይንስ አንዳንዴ ትያለሽ? አዎ እላለሁ። ግን ምንድነው ያው ልጅም ከመሆን ወይ ደግሞ ሌማን ከመሆን የፍርድ ቤት ፕራክቲሱንም ህጉንም ደግሞ ካለማወቅ የሚመስልሽ እውነት ይዘሽ ሄደሽ የምትሟገች ይመስላል። ማስረጃ ይዘሽ ሄደሽ ነው የምትሟገችው እና ያው በጊዜ ሂደት ጠበቃም ስትሆኚ ፕሮፌሽኑ ላይ በደንብ ስትሰሪ የምታውቂው ማስረጃ እንደሆነ ክርክሩን የሚያሸንፈው የሚረታው ነው የምትረጁ እንጂ ልክ እንደ ድሮ ልጅ እያለ እንደምናስበው ሀቅ ያለው ሁሉ አያሸንፍም። ዳስ ዋይ ደግሞ እኛ የምናስፈልገው ሀቅ ያለው ሁሉ ማስረጃ እንዲኖረው የኛ ኢምፖርታንስ ደግሞ ትክክል። አሁን እንግዲህ ሁላችሁም የየራሳችሁ የነበረ ሌላ የህግ ባለሙያም ብትሆኑ ግን አቃቤ ህግ ሆናችሁ ነበረ፣ ከዛ ነገረ ፈጅ ነበር። ወደ ጥብቅና ሲመጣ ደግሞ ሌላ ነው። ቅድም እንዳላችሁት ለምሳሌ አቃቤ ህግነት ስራ ሰዎችን ከሱ በፍትሐ ብሔርም ሆነ በወንጀል ከሱ መስራት ሊሆን ይችላል። የነገረ ፈጅ ሆነሽ ስትሰሪ ደግሞ ድርጅቶችን ወክለሽ ነው የምትሰሪው። ጠበቃ ስንሆን ግን ከሳሽም ተከሳሽም እየሆነን እንደየ ክሊያንቶቻችን ወይም እንደየ ደንበኞቻችን ኢንተረስት ነው የምንሄድ ያመንበትንም ኬዝ ቢሆን የምንይዘው ማለት ነው። ስለዚህ በጣም ብዙ ጊዜ ብዙ ጠበቆችን ሳውራ ራሴንም ጨምሮ ማን ረሳው የመጀመሪያ ገጠመኝ ይኖረናል የጥብቅና ስራ ላይ ቻሌንጅ የሚያደርገን ማለት ነው። ስለዚህ ልክ ጠበቃ ሆናችሁ ስትገቡ ጠበቃ መሆን እንደዚህ ነው እንዴ ያስባላችሁ ወይም ደግሞ ማትረሱት ቻሌንጅ ያደርጋችሁ የነበረ ትንሽ ከባድ የምትሉት በጥብቅና ዓለም ውስጥ የገጠማችሁ ኬዝ አለ? ይዛችሁት የምታውቁት ሊሆን ይችላል ወይስ እንዲሳለ እንደ የሚያስብ አንዲ ጠበቃ ለመሆኜ ለካ ሰው ጠበቃ ሊሆን ሲያስብ የሆነ ነገር አዘጋጅቶ ምናምን እንደሚወጣው ጓደንተ ኬዝ የሆነ ኦፊስ ተዘጋጅቶ የሆነ ሰዎች ጋር አውርተሽ ምናምን እንደምትሄጂው እኔ ምንም ነገር አላዘጋጀሁም። በቃ ወጣሁ ላይሰንስ ይዤ ተቀብዬ ሄድኩኝና ጠዋት ተነስቼ የት ልሂድ? በፊት አቃቤ ህግ ነበርኩኝ፣ ኦፊስ ነበረኝ፣ እዛ ሄድ ነበር። አሁን የሄድበት የለኝምና ግራ ገባኝና አበራ ዳኛ ሆኖ እኔ አቃቤ ህግ ሆኜ ሰርተናል። አበራ እንጃ ማለት ነው። ለአበራ ደወልኩለትና አበራ የት ነህ ስለው ወደ ቢሮ እየሄድኩ ነው፣ ምን ፈልግሽ ምናምን አለ። የት ነው ቢሮአችሁ? እዚህ አብነት አካባቢ የሆነ ህንፃ ጋር ነበር፣ እዛ ጋር ነው ምናምን ሲለኝ ተነስቼ በጠዋት ሄድኩኝ እሱ ጋር ማለት ነው። እና አንዳንድ ጊዜ ልክ በኋላ ለካ ጠበቃ መሆንሽ ስትወጪ ግራ እንደሚገባ የገባኝ ያኔ ነው። እና ሌሎቹ ሲወጡ ቀድመው የት እንደሚሄዱ የሆነ
የሚሄዱበት ኦፊስ ምናምን አሬንጅ አድርገው ነውና ሄድኩኝና አበራ ማለት ከየት እንደሚጀምር አላውቅም እና ምን ላድርገው እና መስለው ቁጭ በይ በቀኛ ኬዝ ዘጥሻለህ የኛን ትሰሪያለሽ ኬዝ እስክናገኝልሽ ምናምን አለኝ። በጣም ነው ደስ ያለኝ። በቃ የእውነት ውለታ እንደዋለልኝ ነው የምቆጥረውና በቃ ቁጭ አልኩኝና የሆነ መዝገብ ሰጠኝ እየሰራሁለት የሆነ ልጅ መጣ። ሲመጣ ምንድነው አለ የቤት ኪራይ ምናምን በ5,000 ብር 5 ዓመት ተከራከረ። የመጀመሪያ ኬዝ ነውና የኪራይ ክርክር ነበረ። ሰበር ደርሶ ተመልሶ 5 ዓመት ይተዳ። ግን በጣም የእውነት በቃ በጣም ኢንጆይ አድርጌ በጣም ደስ ብሎኝ ምናምን ነው እንትን ያልኩት ማለት ነው። ሁሌ እሱ ኬዝ ሁሌ ታስበው ያስቀኛል። ልጁ ራሱ እስቲል ደንበኛዬ ነውና አብረን ኦልሞስት ለአመታት ቀጠልን ማለት ነውና እሱ ፓርት ትንሽ ሳስበው ምናምን በጣም ደስ እንትን አለ። ራቢት እኔ ቻሌንጅ ያደረገኝ ጥብቅና እንደወጣሁኝ ምንድነው ፎርቹኔትሊ እኔ ወዲያው ነው ሪቴንሽን ያስገኘው ወይም ደግሞ አንድ ካምፓኒ ያገኘሁኝ አንድ ኤንጂኦ ከዛ በኋላ ከነሱ ጋር ቀጠልኩኝ። ኬዝን በሚመለከት ግን በጣም የገረመኝ የነበረው ምንድነው አቃቤ ሕግ እያለን መዝገብ ቤት የሚባል ነገር አለ። መዝገብ ቤት ውስጥ የሚሰሩ ሰራተኞች አሉ። መዝገቤን ያመጡልኛል ቢሮ ድረስ ያንን ከፍቼ ፍርድ ቤት ገብቼ እከራከራለሁ ወይ ደግሞ ምርመራዎችን አካሂዳለሁ። እዚህ ግን መዝገብ ቤቷ እኔ ነኝ መዝገብ ኤቭሪቲንግ ፍሬም የማደርገው ኤዲት የማደርገው ሁሉ ነገር እኔ ነኝ። ከዛ ፍርድ ቤት ሄጄ ሬጅስትራር ማስከፍተው እኔ ነኝ። ከዛ በኋላ የመጀመሪያው ኬዝ የነበረው ምንድነው ለአባቱ ሞግዚት ሊሆን አንድ ልጅ አባቱ ሪታርድድ ነው ኦልሞስት በእድሜም በጣም ገፍቷል። ከዛም ባለፈ ደግሞ እንደዚህ ትንሽ የአእምሮ ችግር አለባቸውና ለአባቱ ሞግዚት ለመሆን ላስከፍት ሄጄ በቃ የሌለ የጦፍ አርጊመንት ገባሁ ከሬጅስትራሯ ጋር። አልከፍትም አለች። እንደዚህ የሚባል ኬዝ የለም አልክፈቺ የለም በቃ ደርሰሻል። ዳኛው ጋር ሄዶ ከተመለሰብሽ ግን እኔ አይመለከተኝም ማለት ይመለስ። ይሄ ፋይናሊ ተከፍቶ ነገርየው አልቆ ሞግዚትነት አሰጥቼ አልቋልና በጣም ቻሌንጅ ያደረገኝ ነበር። በቃ ያቺን ፕሮሰስ ማለፍ ራሱ ለካ ትልቅ ክሬዲት ነው ያላሰብነውና ያላወቅኩት ነገር እሱ ነበር። ብዙዎች ጠበቃ ሲሆኑ ሰዎች ጠበቃ ሆኖ ሲሰራ የማያስተውሉት ወይም ደግሞ እንደዚህ አይነት ቻሌንጅ አለ ብለው የማያስቡት አንዱ ይሄ ነው። ሁሉም ነገር እኛ ላይ ነው የምትጽፊው ራስሽ ነሽ። ፋይልም ልክ እንደ ጉዳይ አስፈጻሚም እንደ ጸሐፊም እንዳልሽው እንደ መዝገብ ቤትም ከዛ ደግሞ ባለጉዳይም ደግሞ ሲመጣ ኬዞችን ብቻ መስራትም ብቻም ሳይሆን ባለጉዳይን ራሱ በትክክል ትሪት ማለት በጣም ብዙ ነው። ይሄ አንድ ስለዚህ ሁሉም ነገር እኛ ነን። ያው ከፍ እያለ ሲኬድ አሁን ሎ ፈርም ሲሆን ወይም ደግሞ የጥብቅና ድርጅት ሲሆን ምናምን ነው የየራሱ እንትን የሚኖረው ወይም ደግሞ አንድ የግለሰብ ራሱ የጥብቅና ቢሮ ራሱ ቢሆን ከፍ እያልሽ ስትሄጂ ነው ደጋፊ የምታገኘው እንጂ ብዙ ጊዜ ራሳችን ነን። እሱ በጣም ቻሌንጂንግ ነው። ሌሎችም አሁን ጠበቃ መሆን የሚፈልጉ ሰዎችም ካሉ አንድ የሚያስተምረው ነገር የሚመስለኝ ይሄ ነው ማለት ይሄ ዝም ብሎ ዘው ብለሽ ገብተሽ አሁን ዳኛም ስትሆኚ ብዙ ክፍሎች አሉት። አቃቤ ሕግም ስትሆኚ እንደዚህ ከዛ አንዱ ሁላችንም ሼር የምናደርገው ይመስለኛል አይደል? የራቢን እንትን ሁላችንም ጋር ያለ ስለሆነ መፍትሄራስ እኔ ኬዝ ሳይሆን ችሎት የሚከብደኝ በጣም የቤተሰብ ችሎት ነው። የቤተሰብ ችሎት ያው እንደ ሴት ራሴ ሴት ስለሆንኩ እና ሴት ልጅ ደግሞ ስላለችኝ እንደ ሴት ልጅ እናትነቴ ችሎት ሄጄ ተቀምጬ በጣም ብዙ ሴቶች በደል ይዘው ስለሚመጡ ያው የሚበደሉ ወንዶችም አሉ። ግን በጣም ቤተሰብ ችሎት ላይ የሴቶች በደል ጎልቶ ይታያል ወይ መግለጽም በደንብ ስለሚችሉ በጣም ስሜት ይኮረኩራልና በቃ የቤተሰብ ችሎት እኔ ገብቼ ስሜቴ ሳይረበሽ ራሴን ሳያመኝ አልወጣም እና በጣም በቃ ብዙ ጊዜ ወይ ዝግ ችሎት በሆነ በጽህፈት ቤት በተስተናገደ የምለው ችሎት የቤተሰብ ችሎት እሱ ነው ቻሌንጅ የሚያደርግ። ስለዚህ አሁንም ድረስ ማለት አይታችሁት ከሆነ እናንተ አስተውላችሁ አታውቁም ማለት በቃ በአይነታችን ልዩነት ሳይኖር በጣም ሴቶች ተበድለው ነው የሚመጡት። የቀለብ ክርክር ማለት እንግዲህ ልጅን መመገብ ነው። ግን አልከፍልም ብሎ የሚሟገት አባት ምን አለ። ያው እናቶችም ሊኖሩ ይችላሉ። ግን ብዙ ጊዜ አልከፍልም ብሎ የሚሟገት አባት እናያለን። ደግሞ ብዙ አይነት በጀርባቸው አንድ ልጅ ሁለት ልጅ በእጃቸው ይዘው የሚመጡ በጣም የሚያሳዝኑ የሆነ እንደው ብንችል እዛ ቁጭ ብለን እርዳታ እየረዳን የህግ ምክር እየሰጠን ብንውል ደስ እስኪል ድረስ እንኳን እና በጣም ስሜት የሚረብሽ ችሎት ነው። ትክክል። ይሄ ሴት መሆን ብቻ ሳይሆን ወንዶችም የህግ ባለሙያዎች ሼር የሚያደርጉት ሀሳብ ይመስለኛል። ምክንያቱ ሁልጊዜ ወንዶች ናቸው በዳይ ወይም አባቶች ወይም ባሎች ናቸው በዳይ ሴቶች ናቸው ተበዳይ እያልን አይደለም። ግን ፍርድ ቤቱ ችሎቱ የሚያሳየን ነገር ግን ብዙ ጊዜ ሴቶች አንደኛ
ዲፔንደንት መሆናቸው ፋይናንሻሊ ወንዶቹ ላይ። ሁለተኛ ነገር ደግሞ ለልጆቻቸው ብለው በጣም ብዙ ነገር ስለሚከፍሉ በጣም ብዙ ገቢ ያላቸው አባቶች ይሆኑና ችሎት ላይ ግን ማስረጃ ስለሌለ ብቻ የሚያገኘው ገቢ ምንድን ነው በሚል ማስረጃ ስለሌለ ብቻ ልክ ምንም 5 ሳንቲም እንደሌለው የቀን ሰራተኛ እየተከራከረ ልጆቹ ደግሞ ሲራቡ እንመለከታለን። በጣም ኢሞሽናል ያደርጋል። ይሄ ሁሉም ሰው እኔ የቤተሰብ ችሎት አንዱ ለዳኞችም ራሱ በተለየ መልኩ መታየት ያለበት ብዬ የማስበው እሱ ነው። ቤተሰብ ያለው ባለትዳር የሆነ ልጆች ያሉት ሰዎች ናቸው እንደዚህ አይነት ነገር አንደርስታንድ ማድረግ። አንዳንዴ ከሌለሽበት እንደዚህ አይነት ነገሮችን መረዳት ትንሽ ከባድ ይሆናልና በተለየ ሁኔታ እዛ ቦታ ላይ የሚቀመጡ ዳኞችም እንደዚህ አይነት ነገር በጣም ሴንሲቲቭ እንዲሆኑ የሚፈለግበት ምክንያት ለዛ ነው። ፍትህ ለማጓደል ብቻ ሳይሆን ግን ሰፖርት መደረግ ያለበት የሆነ ምናልባት እዚህ ጋር በሚመለከት እኔ እንግዲህ በዚህ ስራ ላይ በዙሙያ ላይ የህግ ስራ ሳልጀምር ህግ ለመመረቅ አፓረንትሺፕ እንወጣለን። አፓረንትሺፕ ስንወጣ የመጀመሪያ ስራዬ የገባሁት ቤተሰብ ችሎት ነበረ። ከዛ በኋላ ሆነ ሰዓት ላይ መሀል ላይ አንድ ጠበቃ ጠራችኝ ነይ ያለችኝ እና አግብተሻል አለችኝ። አላገባሁም። ወልደሻል? አላገባሽም? አልወለድሽም? አዎ። እዚህ ችሎት ይቀርሽ ጭንቅላትሽን በጣም ነው የሚጎዳው፣ ሳይኮሽን በጣም ነው የሚጎዳው አለችኝና በጣም ዳኛው እጅግ የማደንቃቸው ዳኛ በወቅቱ የነበሩት ትዝ ይለኛል። መቶ ቀለብ አልቆርጥም ሲል የለኝም ስራ ነው ብዙ ጊዜ የሚነሳው አይደል? ለምን ነው ማትቆርጠው? የለኝም ስራ ሲል ቁርስ በልተህ መተሃል አይደል? አዎ። ስለዚህ የ10 ብር ዳቦ ከበላህ 5 ብሩ የልጅህ ነው እሺ ይሉት ነበርና እንዳልሽው እንደዚህ የሚረዳ አይነት ዳኞች ደግሞ የበለጠ ነገሮች ተፈጻሚ እንዲሆኑ ምናልባት ፕሮቴክቲቭ ይሆናሉ ለማይሰጣቸው አካላትና ምናልባት እዚህ ላይ አላደርግበት ብዬ ነው ማለት ኢሞሽን የሚነካ ነገር ስለሆነ ያነሳቸው ቤተሰብ ችሎት እኔ እንደዋደው ነው በጣም በተደጋጋሚ ጊዜ አንስቼው አውቃለሁ። የሚመደቡ ዳኞች በራሱ ያንን ኢሞሽን የሚረዱ ምናምን መሆን አለባቸው ብዬ አስባለሁ። በተለይ ደግሞ ሴቶች ቢሆኑ ልዩ ትሬኒንግ የወሰዱ ቢሆኑ እናቶች ቢሆኑ ደግሞ የበለጠ ጉዳዩን ለመረዳት በጣም ቅርብ ናቸው። በቃ ማለት አንዳንድ ጊዜ በጣም ነው የምታዝኙ። ባለሀብት በሱ ስም ምንም ማግኘት ስላልቻልን ብቻ ልጆቹ የሚራቡ በጣም ትልልቅ ኢንተርናሽናል ስኩል ምናምን የሚማሩ የነበሩ ልጆችን አውጥተው ከሆነ ነገር በቃ ማለት አንዳንድ ጊዜ በተለይ የፋሚሊ ችሎት ላይ ወንዶች የሚሄዱበት ኤክስትሪም እንትን አይደለም። ይሄ ጀነራላይዝ ማድረግ አይደለም፣ ግን በቃ አብዛኛው ፕራክቲካሊ የሚገጥመን ግን ይሄ ነው ማለት ፕራክቲሱ ያሳየን ይሄን በቃ ማለት አንዳንድ ጊዜ ለልጆች እኮ ነው በቃ ቀን ለምትከፍለው እንጂ ለሷ አይደለም። አይ እንደሱማ ከሆነ ተመችቷት እኮ ልትኖር ነው ሁሉ ብሎ በዚህ ቃል የሚጠቀም ሁላ ወንድ ይገጥመናልና እሷን ለመጉዳት ብሎ ንብረታቸው እንዲህ የሚባክን ያላግባብ የሚሸጥ የሚለወጥ በጣም በቃ የቤተሰብ ችሎት እንደው ካነሳ ነው በጣም ብዙ ኢሞሽናል የሚያደርግ ነገር ነው ያለው። አንዳንዴ ግን አሁን ባያዝድ ይሆን እንዳይመስል ይሄ የሴቶች ስለሆነን ብቻ ይሄ ሁልጊዜ ሴቶች ትክክል ናቸው ወንዶች ሁሌ ጥፋት ያጠፋሉ ወይም እንደዚህ አይነት ናቸው ማለት እንዳልሆነ ግን ችሎቶቹ ራሱ ያሳያሉ። በቁጥር በርከት ብለው ስለሚታዩ ቅድም እንዳልነው ሴቶቹ ትንሽ በአቅምም ኢኮኖሚካሊም ደከም ያሉ ስለሆኑ ነው እንጂ ወንዶች ከሚያረጉት በጣም በከፋ ደግሞ የሚያረጉ ሴቶችን አጋጥሞን ያውቃል። ሴቶችን ወክለን የምንከራከር ሴት ጠበቆች እንዳንመስል ነው። አንዳንዴ ለወንዱ ቆመን እኮ እንዴ እንደዚህ አይነት ሴት አለ እንዴ የምትዩ በጣም ብዙ አለ። አሁንም ኬዞች አሉ። እንደውም እቺ እናት ናት ብለሽ የምታዘባት እና ማለት ልጆቹን በቃ ሜዳ ላይ የምትበትን እናትም ይገጥመናል። በቃ እንትኑ ከቀረ በቃ ልጆቹ ራሳቸውን ጦሮጦስ ይግቡ የሚል ማለት እንትን ይሄ ቅድም አንስተናል። እኛ ይሄ ጀነራላይዝ ያደረገን አይደለም። ሬሾው ግን የሚያሳየን ግን ወንዶቹ ናቸው። አብዛኛውን ኢኮኖሚካሊ ፍሪደም ያላቸው ወንዶች ናቸው። ሴቶቹ እንደዛ አይነት ፍሪደም የላቸውም። አብዛኛው ሬሾ የኛን ያሳየን ነው እንጂ ይሄ በጥናት የተደገፈ ምናምን አይደለም። ሶ እኛ ፕራክቲካሊ ከሚገጥመን ነው። እንደዛ የሚያደርጉ ደግሞ እናቶችን ገጥመውናል። ትክክል ራቢ ያልሽው ቅድም ይሄ እንደዚህ አይነት ችሎታ አትምጪ ያለችሽ የመከረችሽ ሴት አንዳንዴ ትዳር ውስጥ ሆነሽ ራሱ እንዴ በጣም ከመደጋገሙ የተነሳ ሁሉም ባሎች እንደዚህ ናቸው እንዲያስ የሆነ ቆም ብለሽ እንድታስብ የሚያደርግሽ ነገር አለ። የሚያጠራጥር ነገር ፍርድ ቤት ኦፍ ኮርስ ይሄ ሁሉንም ጥሩ የሆነ ነገር የምናይበት አይደለም። ሰዎች ሲጋጩ የሚመጡበት ስለሆነ የተከራከረ ያለቀሰው ሁሉ እውነት ነው እያልን አይደለም። ግን አንዳንዴ እኛም አንመክርም ያላገቡ ሴቶች ወይም ወንዶች የፍቺ ችሎት እንዲሄዱ ሌላ ፍርድ ቤት መሄድ ከፈለጉ ሌላ ነገር ቢያዩ እንመክራለን። እንደ ማህበረሰብ ሁላችንም ግዴታ አለብን የህግ ባለሙያዎች ስንሆን ራቢና አዲስ በራሳችሁ የሰዎች ህግ እንዲያውቁ በራሳችሁ ፕላትፎርም
የተለያዩ አይነት ህጎችን ታስተዋውቃላችሁ አውቃለሁ ትጽፊያለሽ። ስለዚህ ሰዎች እንዲያውቁ ሁሉም ሰው ከጥብቅና ስራው ገንዘብ ከሚያገኝበት ውጪ ሁሉ በየራሱ መሄድበት አለ። እንደው እንዲህ እንደ ጠበቃም ደግሞ እንደ ሀገሪቷ ላይ እንደሚኖር እንደ አንድ ዜጋም ዝም ብላችሁ ስታስተውሉት ማህበረሰቡ ስህተት የማይመስለው ነገር ግን ህገ ወጥ የሆነ በተደጋጋሚ የሚያደርጋቸው ስህተቶች ምን ታስተውያለሽ? እኔ ከዚህ ከሶሻል ሚዲያ ጋር ምናምን ተያይዞ በተለይ ኮምፒውተር አዋጁን በተመለከተ ይሄ ስም ማጥፋቱ ዝም ብሎ እንደቀላል ነገር ምናምን ልናየው ማለት ሰዎች በጣም እድሜ ልካቸውን የገነቡትን ስብዕና እነሱም ሰዎች ናቸው። የሆነ ታዋቂ ሰዎች ሊሆኑ ይችላሉ፣ ትልልቅ የመንግስት ኃላፊዎች ሊሆኑ ይችላሉ፣ አርቲስቶች ሊሆኑ ይችላሉ። እነሱም እንደኛ ሰው ናቸው። ስህተትም ይሰራሉ፣ ጥሩ ነገር ምናምን አላቸው። ግን ሶሻል ሚዲያ ማለት በሆነች ቅጽበት በአገር ያ ሁሉ የገነባሽው ስብዕና በአፈርድሜ የሚገጥበት ነውና ተገቢውን ጥንቃቄ መደረግ አለበት ብዬ አስባለሁ። ሁሉም ሰው ሞባይል እጁ ላይ ስለ አክሰስ ስላደረገ ሁሉም ሰው ኢዝሊ ማግኘት ስለቻለ የሰዎችን ስም ያላግባብ ማጥፋት መስበር የሌለብንን ሰዎች እንደኛ ሰዎች ናቸው የሚለው እንረሳዋለን። በቃ ቶታሊ ይረሳዋል። እንተና አይደል እንዴት ምናምን ያ ራሱ ሰውየው እኮ ሌላ ቦታ ላይ ያን ድርጊት ያደርገዋል። እንደሱ ሆኖ ግን የሆነ ፎቶ ይለጥፋሉ ወይ የሆነ ነገር ያደርጋሉ። ብዙ ሜስ ነው የሚመጣው። ስማቸው ይጠፋል፣ ገንዘባቸው ይጠፋል፣ ትዳራቸው ይፈርሳል። በጣም ብዙ ማይተካ ጉዳት ይደርስባቸዋልና እንትኑ ህጉም ቀላል አይደለም የሚያስቀጣው እንደደረሰው ጉዳት አይነትና መጠን ማለት ነው። እኔም ቲክቶክ ላይ ብዙ ጊዜ አዌርነስ ለመፍጠር እንደው ያስቀጣል እንዲያታድርጉ ምናምን ግን ሰው ኦልሞስት ወጣቱም ህፃኑም ትልቁም ትንሹም አክሰስ ስለሚያደርገው ብቻ ወስዶ ፌስቡክ ላይ ይለጥፋል ወይ ኢንስታግራም ላይ ብቻ የሶሻል ሚዲያ አማራጮች ላይ ይለጥፋል። የሚደርሰው ጉዳት ግን በጣም ቀላል አይደለም። እንደ ሀገርም የሚፈጥረው ክራይሲስ የሚፈጥረው ማህበራዊ ቀውስ ቀላል አይደለም። ስለዚህ እንደው ይሄንን ልናርመው ይገባል። እኛም ደግሞ በተለይ ሎየሮችን በተደጋጋሚ እንትኖችን ልንሰራ ይገባል። እኔ በጣም ብዙ ደንበኞቼ እንዲህ አይነት ጉዳይ ገጥሟቸው ይሄዳሉ። ፌደራል ፖሊስ ነው ምርመራው የሚጣራው ማለት ነውና ፖሊሶቹም አካባቢ ቸሌ ማለት ነገር አለው። በቃ ማለት ይሄ ዘመኑ የሰጠው አይነት ነው ምናምን እንደ ወንጀል አይነት እንደ በቃ ክብደቱን የጠፋውን ጥፋት ምናምን ብዙ እንትን ያለ ማድረግ ነገር አለ። ስለዚህ እስከ 10 ዓመት እስከ 5 ዓመት እንደየ ወንጀሎቹ አይነትና ሁኔታ የሚያስቀጣ ነው። ስለዚህ በጣም ሲሪየስሊ ነው ሊኬድበት የሚገባው። ሰው ዝም ብሎ እድሉን ስላገኘ አንቺን ምናምን መስደብ የለበትም። የሆነን ሰው ሞራል እንትን ማድረግ የለበትም። ስንትና ስንት ዘመን ተለፍቶ የመጣን ስም ስንትና ስንት ዘመን ተለፍቶ የመጣን የትምህርት ደረጃ ዝም ብሎ አውርዶ በሆነ ነገር ምናምን እንትን ዳሜጅ ማድረግ ተገቢ አይደለም። እንደው ማህበረሰቡ ማወቅ አለበት ብዬ የማስበው ነው። እኛም እንደ ሎየር በደንብ እዛ ኤሪያ ላይ ብንሰራ በጣም ደስ ይለኛል። እሺ ያው ተመሳሳይ ነው። እኔም ጋር እንዳለመታደል ሆኖ ብዙ ጊዜ የሰዎች መጥፎ ነገር ሲሆን በጣም ነገሮች ይጎላሉ እና ሰዎችን በጣም በቃ ይሄን ያህል ስናዋርድ ማለት ኢቭን እውነት ሆኖ እኮ አይደል አንድን ኢንፎርሜሽን እውነት ሆኖ ያ ሰውዬ ፍላጎት ኖሮት ያንን እውነት ካላወጣ በቀር እኔ ከሌ እንደዚህ ሆኗል ብዬ ማውራት ሁሉ ህጉ አልፈቀደልኝም። ሌተሉን የውሸት ወሬ እያወራሁኝ ማለት ነውና ብዙ ጊዜ እንደውም አሁን እዚህ ጋር ስንመጣ ነው presumption of innocence until proven guilty አንድ ሰው ወንጀለኛ ከመባሉ በፊት ነፃ ተብሎ የመገመት መብት አለው። ስለዚህ ያንን ግምት ሁሉ በሚያንሳጣ መልኩ ያ ሰውዬ ገና ተጠርጣሪ ሆኖ ጥፋተኛ ሳይባል ፍርድ ቤት ቀርቦ ምናምን ጥፋተኛ ሳይባል ሶሻል ሚዲያው አውቆት ያንን ሰውዬ በቃ ኦሪጂናል ወንጀለኛ አድርጎት ደምድሟል። እና ብዙ ጊዜ እኔ እንደውም በጣም የሚገርመኝ ምንድነው ሰዎች ሲከራከሩ ማየው ምንድነው እንዴ እጅ ከፍንጅ ተይዞ እንዲህ ሲያደርግ ተይዞ ያንን ምስክር ነው ምስክር ነው የሚያስፈልገው። ከዛ መከለክ ጭራሽ መከለክ እጅ ከፍንጅ ከሆነ ወዲያው አይደለም ሊፈረድበት የሚገባ ብለው እኔ በጣም ከቅርብ ሰዎች ጋር ክርክር ገጥማለሁና በዚህ መጠን ይሄ ሶሻል ሚዲያችን ይሄ ያለ ጥንቃቄ ሰዎችን ኤክስትሪምሊ የምናነሳውና የምናዋርደውና የምናወራው ነገር እጅግ በጣም ጥንቃቄ ያስፈልጋል ብዬ አስባለሁ። አንዳንዴ ስህተትም አይመስልም መብት እስከሚመስል ድረስ በተለይ አሁን ሶሻል ሚዲያ ላይ ቲክቶክ፣ ዩቲዩብ የምትዩ ነገር ላይ የምናያቸው ነገሮች ሰዎች ይህንን ማለት መብታቸው እንደሆነ ቅድም አዲ ያልሽው እኔም ሼር የማደርገው ነገር አንዳንዴ ተጠያቂነት አለመምጣቱ የተፈቀደ ያስመስላል። ኦፍኮርስ የህግ ባለሙያዎች በተለያየ አይነት ፕላትፎርም ይሄ ስህተት መሆኑን ሊያስተምሩ ይችላሉ። ግን ደግሞ የሚመለከተው የመንግስት አካል ሪፖርት ሲደረግለት ሲሪየስሊ ህጉን ተከትሎ ወንጀል መሆኑን
ማሳየትና መቅጣት ቢችል ግን ለሌሎች መማማሪያ ይሆናል። አሁን ግን የምናየው በጣም በትንሽ ነገር የተጀመረ ነገር በጣም ሲሪየስ ሆኖ የሰዎች የግል ህይወታቸው ላይ ገብቶ በጣም ብዙ አይነት ችግሮችን እያመጣ ነው። ሰዎችም እንደ መብት እየተናገሩ የፈለጉትን ነገር እየተሳደቡ ወይም ደግሞ የሰዎችን ስም እያጠፉ እየተመለከትን ነው። አንድ መታየት ያለበት ብዬ የማስበው ሰዎች በደንብ ትኩረት መስጠት ያለባቸው ትክክል ናችሁ፣ ይሄ ነው። ስትራቴጂ ላይ መጨመር የፈለኩት እኔ አንዳንድ ጊዜ በተለይ ባልና ሚስት ምናምን ሲሆን ባልና ሚስቱ ላይ አይቀርም ጉዳዩ ፋሚሊውን ጨምሮን አፌክት የሚያደርገው እና አንዴ እንደውም ምን አይቻለሁ ሶሻል ሚዲያ ላይ ልጆች 2 ህፃናት ልጆች ናቸውና ሄደው አባታቸውን እየተሟገቱት ምናምንና እናት ቆማ እየቀረጸች እኔ በቃ በዚህ ደረጃ መውረድ በጣም ተገቢ አይደለም። ምክንያቱም ስለማይጠቅም ለልጆቹ ለቀጥሎ ለሚኖራቸው ስብዕና ለሚኖራቸው ወደፊት ለሚኖራቸው ትዳር ምክንያቱም ገብቶሻል አይደል እንግዲህ ጋብቻ እንትን ስትይ ፋሚሊውን ምንድነው እንዴት ነው ምናምን ብለሽ ነው ሰው ብዙ ነገር የልጆችን የወደፊት እጣ ፈንታ ላይ ሁሉ የመወሰን እንትን አለውና አንዳንዴ የምንረሳው ባልና ሚስቱ ጋር ጭቅጭቁ የሚቀር ምናምን ላይ መስለን ልጆችም ላይ አፌክት የሚያደርገው ቡሊ ይደረጋሉ ትምህርት ቤት ሄደው እንደዚህ አይደለም እናቶቻችሁ እንትን ተለጠፈ ምናምን ተብለው ማለት ነውና ጉዳቱ ኢቭን ወላጆች ላይ የሚቀርስ ብቻ ሳይሆን ፋሚሊንም አፌክት ያደርጋል። ልጆችም ላይ ደግሞ የማይተካ ጉዳት ኮንፊደንት ያልሆኑት በቃ በራሳቸው የማይተማመኑ በኋላም ጉዳት ቢደርስባቸው እንኳን ኖ ማለት የማይችሉ ልጆችን እናሳድጋለንና በጣም ሲሪየስሊ ወላጆችም ሚስትየውን ያናደድኩ መስሎት እሷም እሱን ያናደድኩ ምናምን መስሏት የሚሰሩት እንትን በጣም ጥንቃቄ ይፈልጋል የሚለውን ለመጨመር እሺ መክፈሪያ ራቡና አዲስ ከወንጀሉ ተቀስተ ስለላኩ ምናልባት ወደ ንብረት ደግሞ አይ ቲንክ ያው ለኦዲየንስ እንትን ስለሚሆን ልዬም እዚህ ላይ እዚሁ ፍትል ሀገሬ ላይ ኤፒሶድ ሰርተሽበት ነበረ። ያው ቤተሰቦች በመተማመን በውርስ ያገኙትን ንብረት በወንድሜ ጋ ነው እህቴ ጋ ነው እያሉ መብት ሳያቋቁሙበት ዝም ብሎ መቆየት በራሱ በጣም ትልቅ ዋጋ የሚያስከፍል በተለይ አሁን ላይ በጣም ላልተገባ ሙግት ከዛም ደግሞ ውድቅ ለሚሆን ሙግት የሚዳርግ ነገር ስለሆነ ያው ህግ ሁሉ ጊዜም ተሟግተን ብቻ የምንመጣበት አይደለም። ስለዚህ በውርስ የተገኘ ሀብት ያላቸው ሰዎች ተማምነው የሚፈቱ ከሆነ ጥሩ ነው። ግን ሁሉ ጊዜም ደግሞ ሰው ቋሚ አይደለም። ወንድም እህት ቢሞት ቢያርፍ ከባለቤቶቹ ጋር ከልጆቹ ጋር ደግሞ በኋላ ሙግት ላይም ስለሚገባ በውርስ ያገኙት ንብረት ካለ ወይ ውርስ አጣርተው ከዛ ክፍፍል ተደርጎላቸው ቢቀመጥ ይሻላል እንጂ በአንዱ እጅ ሆኖ ያው የሰበር ውሳኔዎቹ ላይ ብዙ ኤፒሶድ ላይ የተሰራበት ስለሆነ መብት የሚያሳጣ ነገር ስለሆነ አይ ቲንክ ሰዎች ቢያውቁት ይሄም ይጠቅማቸዋል፣ ይጠነቀቁበታል። ትክክል። ቅድም መግቢያ ላይ ብዬ ነበረ አሁን እኛ የበዓል ፕሮግራም ነው እንጫወታለን ብለን ነው አይደለ? አሁን ነገር በቃ ከዛ እንወጣም እንግዲህ የኖርንበት ስለሆነ መሰለኝ አይደል? ትንሽ ደግሞ የበዓል እንትን እንዲኖረው እንደ አንዲት ሚስት ወይም እናት እና ደግሞ የእስልምና እምነት ተከታይ ሴት የረመዳን ጾምን ጾማችሁ ነው ያለፋችሁት። ስለዚህ ጾሙ በራሱ የራሱ የሚከብደው ነገር ይኖራል ከስራ ጋር ከዚህ ከጥብቅና ሩጫ ጋር ቅድም እንዳልነው በጣም ብዙ ቻሌንጆች ስላሉት የጥብቅና ስራ ቀን ሙሉ መሯሯጥ የጥብቅና ስራ የጭንቅላት ስራ ብቻ አይደለም የጉልበትም ጭምር ነው። ተስማማላችሁ ብዬ አስባለሁ። ከሰሚት ልደታ እያላችሁ እየነዳችሁ ምናምን እየዋላችሁ ከዛ ከጾም ጋር ትንሽ ከባድ ይመስለኛል አይደለ? እንዴት አለፈ ጾሙ? ከባድ አይደለም ወይ? ቤት ውስጥ ገብታችሁ ደግሞ የሚጠበቅባችሁ ኃላፊነት አለ አይደለ? እንደ አንዲት ኢትዮጵያዊት ሴት ደግሞ ቁጭ ብሎ ይጠበቀናል ሁሉም ነገር። አጋዥም ቢኖረን እንኳን ግን እንደ ሴት እንደ ሚስት የሚጠበቅብን ነገር ይኖራል። እኛ ስንኖር ስለሆነ ሁሉም ነገር እንትን የሚለው። ስለዚህ እንዴት አለፈ? ጥሩ ነበር። ያው እኛ ከሌለንበት እኮ አይሞላም። ምንም እንኳን የሚሰራ የሚያጋጋዥ ምናምን ቢኖረንም ማለት ነው። እንግዲህ በጣም የጠበቃ ስራ ስትረስ ያለው ኮምፒውተር ላይ ረጅም ጊዜ የምታሳልፈ ምናምን እንዲህ ብቻ ውጭ ላይ ስንሆን የወንድ ነገር ነው ማለት አክቲቪቲያችን ይሄ ጉልበት ያለው ምናምን ብዙ ነገር ብዙ አክቲቪቲ ያለው ነው። ልክ ቤት ስትመለሽ ደግሞ ቤት ያለው ነገር በተቻለ መጠን አቅም በፈቀደ መጠን እንደየቤቱ መጉደል የለበትም። አሁን እኛ ጋር የተለመዱ አሉ። ቴምር አለ፣ አሲር አለ፣ ሾርባ አለ፣ ሳምቡሳ ምናምን አለ። ይሄ ለረመዳን ለማፍጠር ምቹ የሆኑ እንትኖች ማለት ነው። እነሱ እንዳይጎሉ በተቻለ መጠን
ተገቢውን ነገር እናደርጋለን። ስንመጣ ያልተጠባበሰ ነገር ካለ የጎደለ ነገር ካለ ምናምን ያው እንሞላለን መተን ማለት ነው። ስለዚህ እንደሱም ካልሆነ በጣም ነው የሚደብራቸው በእውነት እሱ ብቻ ሳይሆን ከሌለን ራሱ አይደምቅም እንትኑ ይሄ ድባቡ የፍጡር ምናምን ድባቡ በቃ የሆነ ነገር ይጎለዋል እና እንደውም ትንሽ ካረፍር ማማ ይደረሽ በቃ እንትን ይሆናል ራሱ ማለት ልጆችም የሆነ የተከለከለ እስኪመስል ድረስ ምናምን እኔን የመጠበቅ ነገር አላቸው። ብቻ በተቻለ መጠን እንዲሟላ እዛ ያለው ነገር የሚያጓድለው ነገር ይኖራል ውጭ ስንሆን ግን በተቻለ መጠን አቅም በፈቀደ መጠን ለማሟላት ጥረት እናደርጋለን። ከዛ ሰላት አለ አሁን ሌሊት የሚሰገድ ሰላት አለ። ከዛ ድካሙ ምናምን አለ። ከዛ ደግሞ መዝገብ ይዘሽ መጪ ትቻለሽ። መዝገብ ይዘሽ ምናምን ትቻለሽ። ብቻ ጥሩ ነው አልሐምዱሊላህ ጥሩ ነው። ናይስ ባላንስ ለማድረግ ጥረት እናደርጋለን። ባላንሲንግ ጥሩ ነገር ነው ያስባሉ። በተቻለ መጠን ልክ ነው። ተራይ አልሐምዱሊላህ ረብል ዓለሚን ማለት ረመዳን ወር ማለት በጣም ተናፍቆ ተወዶ ሲያልቅም ተለቅሶ የሚያልቅ ወር ነው እና ያው ሁሌም እንደው ኔክስት ይር አልኖር ይሁን በህይወት እያልን ማለት እንደው ወፈቅ ይሁን ያንን ረመዳን ይደርስ ይሁን እያልን ይሄን ረመዳን ሲሆነትስ ጾሜው ነበር ይሁን እያልን ከራሳችን እየተናበብን የምናልፈው ወቅት ነው የጾም ወቅትና ኦፍ ኮርስ የህግ ስራ በጣም አድካሚ ነው። በዛ ላይ ደግሞ የሰውን መብት ማይደል የምናስከብረው ለዛ ሰዎች ከኛ ፐርፌክሽን ነው የሚጠብቁብን። ሰዓት ማርፈድ አንችልም። እኔ አሁን በቅርቡ ነው የወለድኩት ግን ማንም ለኔ ወልዳለች ብለ ኤክስኪውዝ አይሰጠኝም። ይሄዳለብሽ ነገር ለዛ በቃ መሮጥ አለብኝ። ችሎት ነው መሮጥ አለብኝ። ከሰው ጋር ቀጠሮ ከያዝኩኝ በዛች አፖይንትመንት ታይም መድረስ አለብኝ። ፐርፌክት መሆን አለበት የምሰራቸው የክስ አይነቶች ፍሎዎች ምናምን እና በጣም ከባድ ነው ስራው። አት ሴም ታይም ደግሞ አዲስ እንዳለችው ምንድነው ቤታችን ውስጥ ፕሬዘንት መሆን አለብን ለልጆቻችን። ትምህርት ቤት የሚሄዱ ልጆች አሉ፣ እነሱን እንሸኛለን። ሲመጡ ደግሞ እንደገና በጣም እንዲያገኙን ተሯሩጠን ቤት እንደርሳለን ምናምን። ዞሮ ግን ምንድነው ይሄ ሁሉ ሀስል እንዳለ ሆኖ ምንድነው በዲናችን ረሱል ሰለላሁ ዐለይሂ ወሰለም ብለዋል እንደው የቂያም ቀን ወይም ደግሞ የመጨረሻዋ ሰዓት ደርሳ እንኳን አንድ የተምር ፍሬ በእጃችሁ ብትኖር ያችን የተምር ፍሬ ተከሏት ይላሉ። ቢካዝ በዛች ሞመንት እንኳን ማለት ያበቃ እኮ ነው አይደል? ያቺ የተምር ፍሬ ላታበቅል ሁሉ ትችላለች። ዞሮ ግን ተስፋ መቁረጥ የለባችሁም። ላይክ ኤቭሪቲንግ ሁሉም የምንሰራው ነገር ሁሉ ኢባዳ ነው ወይም ደግሞ አላህን ማምለክ ነው። እኔ አሁን ይሄ የሚሄድበት ስትራግል ይሄ ፍርድ ቤት የሚሄደው ልጆቼን ማስደስተው ኩክ ማደርገው ለፍትህ ነው። ዞሮ ምቀው አይደለ? በተቻለ መጠን ወደ ሐቅ ነገር ለመስራት ነውና መሞክረው። ይሄም የራሱ ፓርት ነው። እንደ ረመዳን የማደርገው ከአላህዬ ጋር የምገናኝበት ስራዬ ነውና ክብደቱን ቢኖርም ግን at the same time ያው ሁሌ እየተናፈቀ የሚሆንና እንደው አለፈብኝ ጉዴ ፈላ ምንለው አይነት ወር ስለሆነ እንደምንም ታግለን አልহামዱሊላህ ይኸው ለኢድ በክተናል። አልহামዱሊላህ ደስ ይላል። እንኳን አደረሳችሁ በዚህ አጋጣሚ በድጋሚ ሁላችሁንም ኢድ ሙባረክ ማለት ፈልጋለሁ። ትክክል ነው። አሁን ለምሳሌ እንደዚህ አይነት ስራዎችን ስንሰራ በጣም ብዙ ቻሌንጆች ይኖሩብናል እንደ ሴት ማለት ነው። ግን እንደ ጠበቃ ደግሞ ስናየው ይሄ ከሃይማኖት የራቅን ለምሳሌ በቃ ለዓለማዊ ኑሮ ብቻ ምንኖር ገንዘብ ለመሰብሰብ ብቻ ምንኖር አይደለ? እንደዛ በጣም ብዙ ሰው እንደዛ ይላል አይደል? ጠበቃ ሲባል ያዘውን ኬስ ከማሸነፍ ውጪ ስለ ሌሎች ግድ የማይሰጠው ስለ ፍትህ ግድ የማይሰጠው እንደውም ፍርድ ቤት ላይ ነው ሞር ፍትህ ይሰጣል ተብሎ የሚታሰበው እንጂ ጠበቃን እንደ አንድ የፍትህ አጋር አድርጎ የሚያይ ሰው የለም። ስለዚህ ከሃይማኖት ጋር ስናያይዘው ከዛ ደግሞ እየጾምሽ ከዛ ደግሞ ይሄን ስራ እየሰራሽ የሚጋጭ ነገር ይመስልሻል ወይስ አንዱን እንደውም የሚደግፍ ነው ብለሽ ታስቢያለሽ? በጣም ቆንጆ ጥያቄ ነው የጠየቅሽኝ። አልহামዱሊላህ ደግሞ ኢድ ሆኖ ከዛ ረመዳን ሆኖ በጣም ጥያቄው ቆንጆ የሆነ ራቡ እንዳለችው እኛ ዲን ላይ የዲኑ መሰረት አንደኛው ኢነመል አዕማሉ ቢንያ ልክ ኪታብ ስንቀራ መጀመሪያ ብንቀራት ነች። ምንድነው የስራዎች ሁሉ እንትን ፍሬያቸው ንያቸው ወይም ቶታቸው ቶት ቢሃይንድ ነው ዋናው ወሳኙ ነገር ማለት ነው። ስለዚህ እኔ ልክ ራቡ እንዳለችው ስንሮጥ ቀኑ ሙሉ ከሰሚት እዚህ ልደታ እየመጣሁ ልጆቼን ፕሮቫይድ አደርጋለሁ። ከዛ ደግሞ ኤግዛምፕለሪ የሆነች እናትም ለልጆቼ መሆን አለብኝ። ከዛ ደግሞ ኬዙን ሊያስኩለት ሰው ደግሞ ሐቁን መወጣት አለብኝ። ሁሉም ኢባዳ ነው። በቃ እኔ ስነይተው ነው እኔ ራሴ ኢንቴንሽኔ በዚህ መጥፎ አልሰራም። ኢንቴንሽናሊ የሚበድልን የዟሊምን መዝገብ አልይዝም። ስለዚህ ያንን ያመንኩበትን ጉዳይ ጊዜ ስሮጥ አምልኮ ላይ ነኝ። እንደውም ኢስላሚካሊ ደግሞ ኢስላም አላህ ፍትህን በጣም የወደደው ያበለጠው ነገር ነውና
ለፍትህ ደግሞ መስራት እንዴት ደስ የሚል ነገር ነው ረመዳን ላይ ሆኖና በተለይ ኬዝሽን መርጠሽ የምትይዢ ከሆነ በቃ እንዳልበደልሽ እንደማትበዲ ከዛ ደግሞ ጉዳዩን አምኖ ለሰጠሽ ገንዘቡን ለከፈለሽ ሰው ስትሮጪለት በቃ በደንብ ኢባዳ ነው። ግን ያም ሆኖ ደግሞ ከዚህም ደግሞ ተጨማሪ ደግሞ ብለን ሌሊት እንተጋለን ቀን እንተጋለን ግን ደግሞ እነሱ ካሉት ላይ ለመጨመር ፈረንጆች እንትን ይሉ የለ ትራይብ ሬስ ኪድ ይላሉ አይደል እና ያው ትራይባችንን ደግሞ አለማመስገን አንችልማ። እኔ አሁን በጣም ለልጆቼ በቃ ቀን ተሌት ትግት የሚሉ ልጆቼን ትምህርት ቤት ታሟል ተብሎ ብደወል የሚወስዱልኝ ቤተሰቦች አሉኝ አልহামዱሊላህ። ቤት ደግሞ የሚጠብቁልኝ አጋዥ በጣም ጥሩ አጋዥ አልহামዱሊላህ አላህ ሰጥቶኛልና ትራይባችንም አካባቢያችንም ያለው ነገር በደንብ ሰፖርት ያደርጋል። ደግሞ ሰፖርቱንም ያጣን ቀን ደግሞ ታግለን ሁሉንም ለመሆን ግን ደግሞ ያው ሰው ሁሉም ቦታ አያሟላም። አንድ ቦታ ስንገኝ አንድ ቦታ አጉድለን ነው። ዛሬ ኢድ ስናከብር ቤተሰቦቻችን ጋር አጉድለን ነው። ግን ደግሞ አልহামዱሊላህ ይረዱናል ደግሞ እናስባለን እና በፍጹም አይጋጭም። እንደውም በደንብ ኢባዳ ላይ ነን ለፍትህ እየሰራን አላህ አድል ላይ ነው የሚቆመው። እንትን ኢባዳን በተመለከተ ስራ ኢባዳ ነው ማለት አምልኮ ያምልኮ አክቲቪቲ ነው። በደንብ ኦልሞስት ሁለቱም ገልጸው ካል ግን ለምሳሌ እኔ አሁን አንድ ሰው ታሰረ። የታሰረው ይሄ ሰውዬ በሐቅ አይደለም በቃ መታሰር ሳይገባው ነው የታሰረው። ይሄንን ሰውዬ ለማስፈታት ብዬ አንደኛ ገንዘብ እቀበለዋለሁ። እሱን ስቀበለው የዱንያዊ ወይም ደግሞ የዚህን ሀገር እንትኔን ማሳካበት ነው። ይሄንን ሰውዬ ለማስፈታት ኢንቴንሽን ምንለው ማለት ነው። ለምሳሌ ወንጀል ለምሳሌ ባይፈጽመው ራሱ ሙከራውን ኢንቴንሽኑን አይደል የምንቀጣው። እኔ ይሄንን ሰውዬ ነፃ ለማውጣት ኢንቴንሽን በመኖሩ ምክንያት እኔ አጅር አገኛለሁ። ገብቶሻል አይደል? ሁለት ዊን ዊን ነው ሁለቱም ሀገር። አንደኛ ሰውየውን ካስወጣሁት በጣም ደስ የሚል ነገር ነው። ባላስወጣው እንኳን ከኔ ማክሲመም ከኔ በላይ እንኳን ከሆነ እኛ ያው እንደ ሙስሊም ወልቀዳኢ ወልቀደሪ ኸይሪሂ ወሸሪሂ ኩሊ ሚን አላህ ተዓላ መጥፎም ይሁን ጥሩ ውሳኔ ከአላህ ነው ብለን እንቀበላለን። አንድ ጉዳይ ማክሲመም ኤፈርት ነው የምናደርገው። ይሄንን ሰውዬ እኔ ባለኝ አቅም፣ እውቀት፣ ጉልበት፣ ጊዜ ምናምን ተገቢውን ነገር ማድረግ ነው የሚጠብቅብኝ። ያንን አድርጌ ካልሆነ በቃ አንተን እንግዲህ ከውጭ ከመኪና አደጋ ሊጠብቅ ፈልጎ ነው ማለት ነው ቤት ያስቀመጠህና በቃ ይሄንን ተቀበል ነው የሚለው ማክሲመም ማለት ነው። እኔ ማክሲመም ነገር አድርጋለሁና ሁለቱም ምንድን ዊን ዊን ነው ማለት ነው። ምስጋናን ደግሞ እኔ እንደውም ማመስገን ያለብን ባሎቻችን ነው ጥሩ የራሳችን ምን ገልጸው እንዳለ ሆኖ እኔ መመስገን ካለበት የጠበቃ ባል በጣም መመስገን አለበት ነው ጠበቃ ሚስት ያላችሁ በጣም ነው የምናመሰግናችሁ እድሜያችሁ ረጅም ይሁን ብለናል። ምክንያቱም አሁን እኔ ውሌን ሳይው አንዳንዴ በቃ ማለት ሌሎቹን ለምሳሌ ባልና ሚስት ኬዝ መጥቶ የሆነች ሰዓት አልሰጠችኝም ብሎ ለፍቺ እንትን ሲያደርጉት እኛ ግን አስበሽዋል። ጠዋት ችሎት ነን፣ ከዛ ከሰዓት ችሎት ነን፣ ከዛ ቤት መዝገብ ይዘን እንመጣለን፣ ማታ ኮምፒውተር ላይ እንቀመጣለን ምናምን እና የምናጓድልባቸው ነገር በጣም ብዙ ነው። እንደሱ ሆኖ እኔ እንደውም አንዳንድ ጊዜ የሆነ በቃ እንትንሽን የምትገልጭበት ነገር ታገኛለሽ እና ልጁ ሳይ ለምሳሌ ቢሮ መሻለሁ 3 ሰዓት 2 ሰዓት ምናምን ተኩል መጣለሁኝ በቃ እና በጣም የሆነ በስራ ምክንያት ረጅም የምናሳልፍበት ጊዜና መጨረሻ ላይ የሆነ ቀን ተደዋውለን አረ በጣም መሸኮ ምናምን አለኝ ማለት ነው። ባለቤቴ ሲል መጣ በቃ ሶሪ ብዬ ስልኩን ዘጋሁና ባለቤቴ እንደ አዲስ ባላለሽ እንደለ በጣም ሰርፕራይዝ ያደረገኝ በቃ የነፃነትሽ እኮ መብዛቱ ባልልልሽ ነው የሚመስለው ሲለኝ ወላሂ እንደው ዘኪያ በጣም ዱዓ አረኩለት። አላህ ሀገርን ጀነት ያርግልህ፣ ነፃ ከተባሉት ያርግ። በቃ ማለት ሰው በቃ በዛ ደረጃ ፊል እስኪያደርገው ነው ወይ እንትን ያደረኩት ብዬ ገብቶሻል አይደል? እና የምናጎድልባቸው ነገር ብዙ ስለሆነ ግን እንደው ማለት አጅራቸውን አላህ ይፈላቸው። አሜን አሜን ማለት ነው። ያንቺም ተመሳሳይ የሁላችንም ተመሳሳይ ነው። ኦልሞስት ምንም ብትሆኚ በቃ ጠበቃ ስትሆኚ
ማታ ስትረስ ይዘሽ ነው የምትመጪው ቤት ስትመጪ ምናምን እንዴት ያለሽ እና አንዳንዴ ነው ማማ ቅጣት እየሰለሽ ነው እንዴ ማለት ነው እና እሷን ፓርት በነገር ስራ ይዘሽ ባትመጪ ራሱ ጭንቅላትሽ ውስጥ ፕሮሰስ ስለሚያደርግ ፍሪ ሆነሽ ከቤተሰቦችሽ ጋር ማለፍ አትችይም። ራብዬ ልትነግሪኝ የፈለግሽው የሚመስለኝ የአራስ ልጅሽን ቁጭ ስለመጣሽ እሱን ነው አይደል? እስኪ ንገሪኝ ሰፖርት የሚያደርጉሽ። ኦፍ ኮርስ በደንብ ሰፖርት ከባል ጀምር አልহামዱሊላህ በጣም የሚረዳኝ ባለቤት አለ ፈቲ አብዱልቃድር አላህ በረካ ያርግህ ሁሌም ነው ማመሰግነው ብዙ ነገር ነው ላይክ ሰፖርት የሚያደርገኝ ከዛ ውጭ ቤተሰቦቼ እናቴ አባቴ በጣም ሰፖርቲቭ እና ኢቭን ለለውጤ መጓጓታቸው ሁሉ በጣም እንትን ይሉኛል ማለት ሰንዴይ እነሱን ምን ማሳየት እንደምፈልግ ማሰባት ሲምና እህቶቼ ወንድሞቼ እንደዚህም ደግሞ ጓደኞቼ ሰፖርት ሲያደርጉኝ ባይ ዘ ዌይስ ይሄ በእንትን ብቻ ላይ ሆን ይችላል አሁን ስናወራ ይሄ የፋሚሊን ሰፖርት ነው ያወራን ያለነው ልጅን ቴክ ኬር ማድረግ ምናምን ግን ከዛ ባለፈ ከህግ አጓያ ብታይ በህግ አግባብ ያሉ ጓደኞቼ በጣም ዳር ሰፖርቲቭ ብዙ ነገሮች ነው አብረን የምንመካከረው ህግ እንደምታውቂ ከሆነ በጣም ምክክር የሚፈልግ ነገር ነውና ከዛ አንፃር ብዙ ነው የምንናበበው ከዛ ውጪም ደግሞ ያሉ ከልጅነት ጀምሮ ያሉ ጓደኞች ያሉና በጣም ዳር ሱፐር ሰፖርቲቭ እና ያው ብዙ ሰዎች አሉ የሚመሰገኑ በእኛ ዙሪያ አልহামዱሊላህ ከዚህ ከቤተሰብ መደገፍ ጋር በተያያዘ አንዳንዴ እንደውም ያው ሁላችንም ያገባን ስለሆነ ባሎቻችን ችለውን ስላልነጠሩ ማለት ነው ስላለን ማመስገን እንፈልጋለን በጣም ትልቅ ነገር ነው ያነሳሽው አዲስዬ ምክንያቱም በጣም ከብዙ ነገር ነው የምናጎለው አምሽተን ልንገባ እንችላለን ቅድም እንደተባለው ቤታችን ስንገባ እንደ አንድ ኢትዮጵያዊት ሴት ወንዶች ከሚፈልጉት ማለት ሌላው ዓለም ላይ እንደኛ አይነት ኑሮ ኖርማል ሊሆን ይችላል ኢትዮጵያዊ ሚስት ስትሆኚ ሴት ስትሆኚ ግን ብዙ የሚፈልግ ነገር ስላለ በተለይ ደግሞ ልጆች ደግሞ ሲመጡ ደግሞ በርደኑ በዚህ እዛን ያህል እጥፍ ስለሚሆን ስለነዚህ መልካም ባሎች እናመሰግናለን ማለት ግዴታ ነው ምክንያቱም በጣም ብዙ ደግሞ የምንሰማው በተቃራኒው አሁን ስለ ሴቶች ጥቃት ስንሰማ በጣም እንዴት አንድ ወንድ የሚወዳትን ሴት እንደዚህ ያደርጋል የምንለው በጣም ብዙ ነገር ስላለ አንድ ማስተማሪያም ስለሚሆን እንደዚህ የመሳሰሉ ጀግኒት የሆኑ ሴቶች ሚስቶች ስራ እየሰሩ ልጆች እያሳደጉ ያሉ ግን ከጀርባቸው ደግሞ ጠንካራ ባሎች አንደርስታንድ የሚያደርጉ ባሎች ያሏቸው መሆኑንም ደግሞ ይሄም ደግሞ ላላገቡትም ጭምር ለሴቶች የሚተሩ ካሉ አሁን እንግዲህ ብዙ የሚወራው ነገር መጥፎ ስለሆነ እንደዚህም አይነት ነገር ስላለ ብዙዎች እንደዛ ይመስሉኛል አብዛኛው ሶሻል ሚዲያ ላይ የሚወጣው የከፋ ነገር ስለሆነ ነው እንጂ የተለመደው ነገር አኗኗራችን ይሄ ነው ስለዚህ እናመሰግናለን ለሌሎችም ሚስቶቻቸውን ሰፖርት ለሚያደርጉ ባሎችም በጣም ብዙ አጋጣሚዎች ይኖራቸዋል ብዬ አስባለሁ ቅድም እንዳልኩት በዓል ስለሆነ ገጠመኞቻችንን ብናወራ በጣም ደስ ይለኛልና ችሎት ላይ ያጋጠማችሁ ፈገግ የሚያስብል ሊሆን ይችላል ቅድም እንዳልኩት ነገረ ፈጅ ሆናችሁ አቃቢ ሆናችሁ ስትሰሩ ሊሆን ይችላል ወይም በጥብቅና ስራችሁ ላይ የራሳችሁ ኬዝ ሊሆን ይችላል ወይም ችሎት ቁጭ ብላችሁ ያያችሁት ግን ችሎት ላይ ተፈጠረ ፈገግ የሚያስብል አጋጣሚ ካላችሁ ደግሞ ነገር ራብዬን ጀምር ካለ ምናልባት እኔ በሁለት ካቴጎሪ ልክፈለው የችሎት ካቴጎሪ እና የጣቢያ ካቴጎሪ ማለት ነው የጣቢያ ካቴጎሪ እንዴት መሰለሽ አንድ ሰው ሚስቱን ደብድቦ መጣ በጣም ነው የደበደባት ከዛ በኋላ ቁጭ ብዬ ያወራሁት አንተ እንዴት ሆነህ ነው ሚስትህን መደበደበው እንዴ ምን ሆነሃል አሁን የሴቶች መብት እየተባለ በሚወራበት ዘመን እንደዚህ ሚስትህን ደብድበህ ምናምን በቃ እንደዚህ ያናደኝ ይሄ እኮ የአቋም ጉዳይ ነው የስብዕና ጉዳይ ነው ይሄ በጣም ስብዕና እኔ አሁን ባለቤቴ በጭራሽ እጁን እኔ ላይ ያረሳብኝ እንዴ አንቺ ላይ ማለት የትሪያን እንዴ እና ሌላ ደግሞ ችሎት ነው ችሎት የኮቪድ 19 በዛ ወቅት አልቆ ምናምን ችሎት ላይ ቀርቤ አንድ ኬዙ ምን መሰለሽ አንድ የሃይማኖት አባት ናቸው እና አንድ የሃይማኖት አባት ናቸው የኮቪድ ወቅት ምን ይያሉ ይሰብካሉ ኮቪድ ዝም ብሎ ፈጠራ ነው የለም ኮሮና ቫይረስ የሚባል ነገር የለም ተቀላቀሉ ዝም ብለው ሆን ብለው ያመጡት ነገር ነው ምናምን ያሉ ያወራሉ ከዛ በኋላ ፋይናሊ ይሄ ነገር ዲስከቨር ይደረግና ፖሊስ አስሯቸው ቃል ተቀብሏቸው ምናምን በዋስ ይለቀቃሉ በዋስ ተለቀው አቃቤ ክስ መስርቶ ነው አሁን እኔ ችሎት ላይ የቀረብኩት ማለት ነው ስቀርብ የችሎት ቀጠሮ ቀን አልቀረበም እንግዲህ ምን ያሉ ነበር ሲሰብኩ የነበሩት ኮቪድ የሚባል ነገር የለም ያሉ ነው ሲሰብኩ የነበሩት ከዛ በኋላ ፖሊስ መልስ ይዞ መጣ መልሱ ሲነበብ ችሎት ላይ ምን የሚል ነው
ጋሽ ከሌ ኮቪድ ተይዘው ካራንታይን ለ15 ቀን ገብተዋል። ዳኛው በጣም የሳቀች ሁሉ ችሎት ነው የሳቀውና አንዳንዴ ዋት ጎዝ አራውንድ ካምስ አራውንድ የሚለው እዚህ ጋር እና ፈገግ ያስባሉኝ ኬዞች ስለሆነ ቴንክ ዩ ረቢ። እሺ አዲ እኔ የሽብር ችሎት ነውና እሺ ትልቅ ሰውዬ ናቸው። ከዛ ካባ ለበስኩ አማራጭ የለኝም። እዛ ሄድኩ እዚህ ወጣሁኝ ምናምን እና ጠበቆች ፈለኩኝ። ካባ የለበሰ ሰው ሆነ ማለት ነው። አጣሁኝ አላገኘሁምና ቆምኩኝና እና ሰውየው በቃ እንትን እንዳላቸው ምናምን ያስታውቃል። በቃ የሆነ በቃ መንግስት ኢንተረስት አለው ብሎ ምናምን ስለሆነ ፈርተው ምናምን የሆነ ነገርኛ ካል ለምን እንዴት በቃ ይሄ እንደ ዳኛ አይደለም በቃ እንትን የሚያደርጉ ከዛ ገባሁና ይቅርታ የተከበረው ችሎት ካባ ረስቼ መጥቼ ነው ይሰይመኝ ችሎት አልኩት። ወይዘሮ አዲስ እኔ ጦረታዬን አስከብሬ መውጣት ነው ፈልገው የኔ ካባ እኮ ከእርሶ አይ እርሶ አሁን ይሄ ጉዳይ ጠፍቶት ነው በቃ ማለት ለምን ቆምሽ ነው እንደዚህ አይነት ጉዳይ ለምን አሁን በቃ ለኔ ካባ ሳልለብስ መፍቀድ እንደ እንትን መሰላቸው ገባሽ አይደል በቃ ፌቨር ያረጉ ምናምን የተከበረው ቤት እኔ እኮ እያልኩ ያለሁት በቃ ካባ ሳልለብስ ይሰይመኝ አጥቼ ነው ረስቼ መጥቼ ነው እያልኩ ያለሁት አይ አልፈቅድም በፍጹም አልፈቅድም ምናምን ብለው እሺ ብዬ ነገር አወጥቼ ከሆነ በቃ ችሎት ውስጥ ገብቼ ችግር ውስጥ አትክተቺ በቃ እኔ አይ በቃ እንትኑ ምናምን ማለት ነው። እንደዛ አይነት አንድ ገጥሞኛል። አንድ ደግሞ ውንብድና ችሎት ነውና ሁልጊዜ እንደዚህ አድርጎ እንትን አንገቷን አንቆ ቦርሳውን ቀምቷት እንዲያርጎ ምናምንና ሁልጊዜ ዋስትና ይፈቅዳሉ። ተለቅ ያሉ ናቸው በእድሜ ከዛ ልክ ትላንትና ለካ ሞባይላቸው ተወስዷል። የዳኛው ራስ ዳኛው ማለት ነው ነገታው ቀረንኩና አሁን እንዲያርገው ከዛ ምንድን ነበር ምናምን ሲል የተከበረው ፍርድ ቤት እንዲያርገው መንትፈው ሞባይላቸው ምናምን አዎ ማናውቃችሁ ነው ሌቦች ስለጣውሬ በቃ ጠፋ በቃ ፕሪዘምፕሽን ኦፍ ኢኖሰንስ በቃ ፍርድ ቤት ማለት አዎ እኔንም እኮ ትላንትና እንዲያርገው ታገኘው ታሪክ ነገሩና አሁን እንደዚህ ሲሆን የዳኛ ቢያዝ እንትኑ እንዳናደዳቸው ገብቶኛል። ከዛ በፊት በጣም ነው የሚያናድዱኛል ማለት እኔ አቃቤ ጎኜ ነው ዋስትና ስለሚለቁ አዎ ምክንያቱም እንደዚህ ነው አንቀው ምናምን በጨለማ ምናምን እንትን ብለው ዋስትና ይፈቅዳሉ ገብቶሻል አይደል መፈቀድ የሌለበት ሆኖ ማለት ነው። ልክ እሳቸው ግን ሞባይላቸው ተወስዶ ሲመጡ ችሎት ላይ ራሱ ያንን ኢሞሽናል ነገር ራሱ መቆጣጠር አልቻለም። ማናውቃችሁ ነው ሌቦቹ ያለው አልፈቅድም ዋስትና ይገርማል። ችሎት ላይ በጣም ብዙ ነገር ይገጥማል ስለምንረሳ ነው እንጂ እኮ ልክ የሚያሳዝነው ነገር እንደሚበዛ ሁሉ በየዕለት ተዕለት የችሎት ውሏችን የሚያስቁ የራሳችንም የሌሎችም አጋጣሚዎች አሉ። አመሰግናለሁ ሼር ስላደረጋችሁ። ለተመልካቾቻችን ወይም ደግሞ ለዜጎች አንድ የህግ ምከሩ ብትባሉ ምን አይነት ምክር ትሰጣላችሁ? ከዛ ደግሞ ለምን? ምክንያቱም አሁን በጣም ብዙ የህግ ጉዳዮች ለህብረተሰቡ አዌርነስ መፈጠር ያለበት የህግ ግንዛቤ መፈጠር ያለበት በጣም በርካታ ነገር አለ። ሁሉም በየፊናው ያንን ያደርጋል። ግን አንዳንድ ሰዎች ይህንን ማወቅ አለባቸው የምትሉት ከራሳችሁ ካላችሁ ኤክስፒሪየንስም ተነስታችሁ ወይም ከሚያመጣው ነገር ከነ ምክንያቱ ምን ትመክራላችሁ? አንቺ ጋር እኔ ምናልባት ከረንት ሆኖ ላስት ዊክም እዛው ትሬኒንግ ላይ ስለሆንኩ ሊሆን ይችላል ኢትስ ኦን ዘ ቶፕ ኦፍ ማይ ማይንድ። ስለዚህ አድሚኒስትሬቲቭ ፕሮሲጀር ምንድነውና እንዴት ነው ቅሬታ ማቀርበው የሚለው በጣም አሁን ህጉም አዲስ ስለሆነ ለኢትዮጵያ ከዛ ደግሞ እንደ ድሮ አድሚኒስትሬቲቭ ተቋማት ሁላችንም ኤቭሪዴ የምንሄድባቸው ናቸው። መታወቂያ ለመጠየቅ መንጃ ፈቃድ ለመጠየቅ ሁሌ እንሄዳለን። ግን ደግሞ መታወቂያ ቢከለክለን እንዴት ነው የምንጠይቀው የሚለውን አናውቅም። ስለዚህ ድሮውን ባጠባቂ ብቻ ጋር ነበረ ከአስተዳደራዊ በደልን ለመጠየቅ የምንሄደው። ግን አሁን ደግሞ 1183 አዋጁ ከ4 ዓመት በፊት አይ ቲንክ ይወጣው አይደል በቃ በግልጽ እንዴት እንደሆነ አንድ አስተዳደራዊ ተቋም ተገቢውን ውሳኔ ካልወሰነ ተገቢውን መመሪያ ካላወጣ ተገቢውን ፕሮሲጀር ተከትሎ ካላወጣ እርምጃ የሚወሰድበትን መንገድ በግልጽ ያስቀመጠ ስለሆነ በየቀኑ የሚያስተዳድሩን ተቋማትን እንዴት ነው አካውንተብል የምናደርገው የሚለውን ለማወቅ 1183 ላይ ወይም ደግሞ ተገቢውን የህግ ባለሙያ አማክረው መንገድ ስላለው ስለዚህ አስተዳደራዊ በደልን በቀላሉ እንዴት እንትን ማለት ይቻላል ኢንደምኒፋይ ማድረግ ይቻላል የሚለውን ዜጎች ማወቅ ይችላሉ። ስለዚህ ተመልካቾች ይሄንን ቢያውቁት ለቀን ተቀን ኑሯቸው ይጠቅማቸዋል ያስባሉ። ቴንክ ዩ
እሺ ምንድነው በዋነኝነት ሰዎች ማወቅ የሚገባቸው ነገር የሚለውን በሚመለከት እኔ እንደው የሚያሰጋኝ ሰዎችን ችግር ላይ እንዳይወድቁ ሊያደርጋቸው የሚችል ካሁኑ የጥንቃቄ እርምጃ መውሰድ አለባቸው ብዬ የማስበውን ነው ለመምራት የምፈልገው። ሀብት ማስመለስ አዋጁ እንደምናውቀው ከሆነ የዛሬ ዓመት አካባቢ ወጥቷል። አዋጁ ምን ያክል ፓወርፉል እና ጠንካራ እንደሆነ ሁላችንም አይተናል። እኔም በራሴ በግሌ እንግዲህ ሰዎች ቢማሩበት ብዬ አንድ ቪዲዮ ሰርቻለሁኝ እና ማለት ምን ያክል ፈርዘር እንደሚሄድ አዋጁ ቢካዝ ሰዎች እኛ አንፎርቹኔትሊ ምን መሰለሽ ብዙ ያልተማረ ሶሳይቲ አይደል ያለን። ለዛ ይሄ ውጭ ሀገሮች የተለመደው አይነት ይሄ የሲስተም አይነት አሰራር የለንም። አንፎርቹኔትሊ አልለመድነውም። እኔ እንደውም ቢሆን የምመርጠው እንድንለምደው የሆነ ፔሪድ ተሰጥቶን የሆነ ወቅት ተሰጥቶን ከዛ በኋላ የሆነ እንደው በቃ አሁን በኋላ በዚህ አግባብ ትመራላችሁ ቢባል በጣም ደስ ይለኝ ነበረ። ግን እንደዛ አልሆነም። ያው ህጉ ኦሬዲ ተፈጻሚነት ኖሮታልና ማለት በጣም እየሰራን ያለ ነው። ብዙ ጊዜ ሀብት ስናካበት ስናካበት ሶርሳችንን በትክክል እያስቀመጥን አይደለምና ላይፋችንን ሙሉ እንግዲህ አሁን እኮ መኪናና ቤት ኦን ማድረግ በጣም ትልቅ ተአምር ነው አይደል? ካለው የኑሮ ውድነት አንፃር ምናምንና በዛ ሁሉ ሀስል ውስጥ ያንን ንብረት አፍርተሽ ከዛ በኋላ ፋይናሊ በስርዓቱ ማስረዳት ባለመቻልሽ ምክንያት ንብረትሽ ሊወረስበት ይችላልና የሆነ ቀን እንደው ችግር ላይ እንዳይወድቁ ፈራለሁ እና እኔ ለደንበኞቼ ኢቭን ለማገኛቸው ሰዎች ሁሉ ስለዚህ ነገር አድቫይስ ማድረግን አላቆምም እና ይሄ ድሮ የለመድናት አይነት አሰራር አሁን አታዋጣንም። በጣም በመስመር አስጌደን ሁሉ ነገር በሲስተም ነው መስራት ያለብንና እሷ በጣም ሁሌም ማወራት እንትናት። ስለዚህ ለምሳሌ ገንዘብ የሚልኩ ከሆነ እቃ የሚገዙ ከሆነ ሁሉንም ነገር ዶክመንትድ የሆነ ነገ ከየት ነው የመጣው የሚለው ነገር ሲጠየቅ ከዚህ ነው ብለው መልስ መስጠት የሚችሉበት ያው የተለመደው በጣም ብዙ ጊዜ ምናልባት ሰዎች ኢንፎርማል በሆነ መንገድ ነው ትራንዛክሽን መሸጥና መግዛትም የሚኖረው ሀብትም አሁን ከየት መጣ እንዴት መጣ ማስረዳት ያስቸግራል። ግን እንዳልሽው አሁን እየገባንበት ያለው ሲስተም ስርዓት እየተዘረጋ ያለው ሁሉም ነገር በዶክመንት እንዲሆን ስለሆነ ይሄ የንብረት ማስመለስ አዋጁ ደግሞ እኔም ካንቺ ጋር እስማማለሁ። ሰዎች ያፈሩትን ሀብት ሊወስድ ከየት እንዳመጣሽ ምንጩ የማይታወቅ ሀብት ከሆነ ማስረዳት ኤግዛክትሊ ካልቻልሽ መውረስ የሚል ደረጃ ላይ ሁላ ስለሚደርስ ከዚህ በኋላ የሚፈጽሟቸውን ማንኛውንም ነገሮች ህጉን ተከትሎ ይህንን አውቀው ተጠንቅቀው መሆን አለበት። ትክክል ነው። በጣም አመሰግናለሁ ራርዬ። አዲስ እኔ ሰው ማወቅ አለበት ብዬ በጣም በተደጋጋሚ ነው ቪዲዮ የሰራሁበት የጋብቻ ውል። ብዙዎቻችን የጋብቻ ውል አለሽ ማናችንም የለንም ማለት የጋብቻ ሰርቲፊኬት ነው እንጂ የጋብቻ ውል የለንም። እና የጋብቻ ውል አላችላቸው የጋብቻ ይሄ ባልና ሚስት ናቸው የተጋቡበትን ምናምን ያመጡልኛል ማለት ነው። እና የለንም የጋብቻ ውል የለንም። የጋብቻ ውል ባለመኖሩ ምክንያት በጣም ብዙ ሰው ለብዙ ነገር ይዳረጋል። በተለይ ደግሞ የሙስሊሙ ማህበረሰብ ላይ ሸሪዓ ፍርድ ቤት ምናምን ሄደው መዳኘት ይፈልጋሉ። ሸሪዓ ፍርድ ቤት ሄደው መዳኘት የሚፈልጉ ከሆነ የጋብቻ ውል ሊኖራቸው ግድ ነው። በቃ በተለይኛ ስናገባም ስናጋባም እንደው አደራ ማለት የምፈልገው በየትኛው መንገድ የጋብቻ ውል ማለት እከሌና እከሌ ባልና ሚስት ናቸው ማለት ሰርቲፊኬቱ ነው። ይሄ እንትን ሄደው ማረጋገጫው ማለት ነው። የጋብቻ ውል ግን ንብረታቸውን በተመለከተ ሌሎች አስተዳደራዊ ነገሮቻቸውን በተመለከተ የግል ንብረት ቢኖራቸው የጋራ ንብረት ቢኖራቸው አንደኛው የአንደኛውን የሚያስተዳድርለት ቢሆንም አድሬስ የሚያደርጉበት ማለት ነው። ቀደም ሲል የተፈራም ካለ ፕሮፐርሊ ካልተገለጸ ከተቀላቀለም ሌላ ጭቅጭቅ ምናምን ስለሚያመጣ በቃ በተቻለ መጠን የጋብቻ ውል ይኑረን አደራ። እንደው ለሰርጉ አንዲት ካርድ የምታወጧት ያክል እንኳን ዋጋ አያስከፍልም። ጠበቃ ጋር ሄዳችሁ ላገባ ፈልጊያለሁና ምን ላደርግ፣ ቀድሞ የተፈራ ነገር ካላችሁ ቀድሞ ሬጂስተር ማድረግ የሚቻልባቸው ብዙ መንገዶች አሉ። ካልሆነም ደግሞ የጋብቻ ውለትና ወዲያውኑ ነው የሚለው በዛን ጊዜ በተከታታይ ባሉ ጊዜዎች ውሉ መፈረም የሚችል ስለሆነ በኋላ ትዳሩ እንዲፈርስና ልጆች ከተወለዱ በኋላ ለሌላ ጭቅጭቅ ስለሚዳርገን ጭቅጭቁ ከመምጣቱ በፊት ማቆም ስለሚቻል ያንን ማድረግ ብንችል እንደው አደራ ማለት ነው። አሁን ደግሞ አንድ ዝም ብዬ ሃይፖቴቲካል የሆነ ነገር ላምጣና አንድ የሆነ ምርመራ የሚደረግበት አንድ የህግ ጉዳይ ገጠማችሁ እንበል እና እዛ የህግ ጉዳይ ላይ 3 ክፍሎች አሉት ወይም ደግሞ 3 ባለሙያዎች 3 አይነት ሮል የሚጫወቱ የህግ ባለሙያዎች ያስፈልጋሉ። የመጀመሪያው እንደ ፍርድ ቤት ወይም ደግሞ እንደ አንድ ውሳኔ እንደሚሰጥ አካል፣ ሁለተኛው ደግሞ እንደ ተከራካሪ፣ ሶስተኛው ደግሞ እንደ አስማሚ።
ያስፈልጋል ብለን እናስብና የትኛውን ትመርጣላችሁ እናንተ? አስማሚ አሁን ያወጣሁት ነው። ለምንድን ነው? እርጅና እየተሰማኝ ነው። አሁን ትንሽ ማቹር ያደረግሽ ምናምን ድሜሽ እየጨመረ ስትሄጂ አሁን እኛ ኦፊሳችን ላይ ራሱ ሽምግልናውን በደንብ ነው የምንሰራው። ማለት በተለይ ይሄ ባልና ሚስት ምናምን እንደውም አይ ባልሽን ይዘሽ ነይና ምናምን ብለን እና ብዙ እየተሳካልን ነው የእውነት ማለት ነው። በቃ በርቅ ያስታረቅናቸው ምናምን እየተመለሱ እና በጣም ሳቲስፋይድ የምትሆኙ ጊዜያቸው፣ ገንዘባቸው፣ ብዙ ነገራቸው ሳይባክን ሚስጥራቸው ሳይወጣ ምናምን ብዙ ነገሩን ሴትል ስታደርጊላቸው በጣም ደስ የሚል እንትን አለው ከችሎት ከክርክሩ በዘለለ ማለት ነውና ክርክርም በጣም ፓሽኔት ሆኜ የምወደው ምናምን ነው። ግን አሁን በጣም የሆነ ደስ እያለኝ በጣም ሳቲስፋይድ እየሆንኩበት አሁን ካለሁበት ደረጃ ማስማማሽ እንደዛ ይመስለኛል። ራቢ ሴትን ትምህርት I wish I could have been አስማሚ ግን ተወሰደብኝ። ምንድነው በሆነ አጋጣሚ የሆነ የሊደርሺፕ ትሬኒንግ ወስጄ ነበርና በዛ ሊደርሺፕ ትሬኒንግ አንድ የተነሳልኝ ጥያቄ ምንድን ነበር፣ በስራሽ አጋጣሚ የሆነ ነገር ቢሟላልኝ ብለሽ የምታስቢ ሙያም ሊሆን ይችላል፣ ሪሶርስ ምናምን ሊሆን ይችላልና እንደ ሙያ ምንድነው ያልኩት ሳይካትሪ ቢኖረኝ ሳይኮሎጂስት ቢኖረኝ ብዬ አስባለሁ። አንዳንዴ ራሴን በዛ እኔ ራሱ ሳይካትሪስት ማለት ከሌን ጠርቼ አናግሬ ምናምን ቆያን ተውጣ አንተኛው ግባ ብዬ አናግሬ ምናምን ከዛ ራሴን በቃ የእውነት የስነ ልቦና ባለሙያ አድርጌዋለሁ። ስራው ልምዱ ራሱ እንደዛ አድርጎኛልና አይ ዊሽ እሱ ቢኖረኝ ከኤክስ ካለኝ ኤክስፐርቲዝ ውጪ እየሰራው እንደሆነ ይሰማኛል ብዬ አውርቼ ነበርና አስማሚን ተይዞብኛል። ዞሮ ዞሮ አሁን ሊሆን የሚችለው ምንድነው ያው ዳኛ ነው። ቢካዝ አቃቤ ህግም ሆነ አሁንም ከጠበቃነት የበለጠ አክቹሊ አቃቤ ህግነት ላይ ሞር የዳኝነትም ስራ እንሰራለን በነገሮች ላይ ቢካዝ ማነው ስሙ ምስክሮችን እንመረምራለን። ከዛ በኋላ ክስን መሰረታለን 42 የሚባል አይከሰስም ብለሽ መዝጋት በራሱ እኮ አንድ ፍርድ ነው። ስለዚህ እንደው ዳኝነት ላይ ልሰራ እችላለሁ ያስባል። እሺ መክቲረኝ እኔ ሙግት ክርክር ኬዙ ቤተሰብ ኬዝ አይሁን። ቅድም አዲስ ኤግዛምፕል የሰጠችው ባልና ሚስት ጉዳይን ስለሆነ የባልና ሚስት ጉዳይ አይደለም እኔ እየተከራከርኩ ያለሁት። ብቻል እሱ በስምምነት ቢፈታ ሁሌም የተሻለ ፍቹ ራሱ ስምምነት ፍቺ ቢሆን በጣም የተሻለ ነው። ግን ኮርፖሬት ኢሹ ሙግት በጣም በቃ እኔ የተፈጥሮ ስጦታዬ ነው ብዬ የማስበው። ከዛም ደግሞ እውነት ለመናገር ተበዳይ የተበዳይ አፍ መሆን ማለት ነው፣ ወይም ደግሞ አንድ ጉዳይ ችግር ያጋጠመው ሰው አፍ መሆን ማለት ነውና እኔ በጣም ምችለው ወደው ልቤ በቃ የሚመታበት ሁሉ ጊዜ ሙያው ላይ አላይቭ የመሆን ስሜት በቃ ጥብቅና በራሱ ደስ የሚለው የተለየ ሁሉ ጊዜ አዲስ ስሜት ነው። የሆነ መድረክ ላይ ወጥቶ ፐርፎርም እንደማድረግ ልክ ቃል ክርክር ሊጀመር ሲል ያለው ስሜት ለሙግቱ ዝግጅት ለእያንዳንዱ ክርክር እንትኑ ማዘጋጀት በጣም ደስ የሚል ነውና እኔ ሙግት ክፍል ነው ሆኖ መከራከር ትወጃለሽ። ከዛ ተከራከርሽ ይሳካልሻል ወይስ ቅድም እንዳልኩት ያው የጥብቅና ስራ ሁሉንም ይዘሽ የትሹን ነገር 100% ሰክሰስፉል ትሆኛለሽ ማለት አይደለም። ዝም ብለሽ ራስሽን ስታዩ ግን በቃ ማውራው ነገር ለሰዎች መከራከረውን ነገር በአግባቡ ማስረዳት እችላለሁ ብለሽ ስለምታስቢ ነው ወይስ ቅድም እንዳልሽኝ ከልጅነትሽ ጀምሮ? በእውነት ለመናገር ከልጅነት ጀምሮ የሙግት ትሬት የለኝም። እንደውም ግን ትሩ ትሬኒንግ የሌለኝን ነገር ዲቨሎፕ ያደረኩ ይመስለኛል። እንደውም ይሄ አዘ ዲፌንስ ሜካኒዝም የለም ብዙ መናገር አለመቻል እንባ መቅደም ነው ቤት የነበረኝ ቤተሰብ ከእህቶቼ ጋር ስጣላ ምናምን። ስለዚህ የሌለኝ ትሬት ሙግት ነበር። በህግ በመማሪ ህግ በማወቄ ከዛ ደግሞ ፕራክቲሽነር የሆንኩት እዚሁ ኤሪያ ላይ ስለሆነ ክርክር ለመድኩ። ከዛ ደግሞ ጉዳዮቼንም ሳይሆን ሞር በጣም የምወደው እና ይሄ አላይቭ የመሆን ስሜት በቃ ህግ ጉዳይ ህይወት የሚኖረው በቃ ኮርትሩም ውስጥ ችሎት ላይ ሙግት ላይ ነውና እኔ ደግሞ ሙግት ክፍል ሆናለሁ። በቃ ማን ይችላል ነው ሼር አናደርገው አንዳንድ ሰጣሽን እንጂ በተለይ ደግሞ እንደ ጠበቃ ደግሞ ሶስታችሁም ወደ ሙግቱ ወደ ክርክሩ መታደሉ ይመስለኛል ብዙ ጊዜ። እንደ ሀገር ደግሞ አሁን ቅድም አንዳንድ ምክር ብትሰጡ ብዬ ያልኳችሁ እንደ ግለሰብ ነው። እንደ ሀገር ደግሞ እነዚህ ነገሮች ቅድሚያ ሊሰጣቸው ይገባል። እኔ እንደ አንድ ጠበቃ ወይም እንደ አንድ የህግ ባለሙያ አገራችን ላይ በህግ ጉዳይ እነዚህ ነገሮች ቅድሚያ ሊሰጣቸው ይገባል የምትሉት ጉዳይስ ምን አለ? አንድ ከፈለጋችሁ ደግሞ ይሄ ነገር ቅድሚያ ሊሰጠው የምትሉት ካለንበት ችግር በመነሳትም ሊሆን ይችላል።
ምናልባት ቅድሚያ ቢሰጠው ብዬ የማስበው ኢትዮጵያ ውስጥ በጣም ብዙ በሚባል ደረጃ ማህበረሰቡ ኢሊትሬት ነው፣ ያልተማረ ሰው ነው። ስለዚህ ውጭ ሀገር አውሮፓ ምናምን ሲተዳደሩበት የነበረውን ህግ ቀጥታ ባናመጣ ብዬ አስባለሁ። የኛ ነባራዊ ሁኔታ ከግንዛቤ መግባት አለበት። ህዝቦቹ ከግንዛቤ መግባት አለባቸው። ስንት ገበሬ ነው ያለው አይደል? በግብርና ሙያ ላይ የተሰማራ ነው፣ ከክፍለ ሀገር የመጣ አይደል? በደንብ አድርጎ ሌተሎን ይሄ ህግን ምናምን ኤክስፕሎር ማድረግ እኔ እንደውም አንዳንዴ ህግን አለማወቅ ተጠያቂነት አይደል ታሳቅቀኛለች ማለት ልክ ቢሆንም ግን at the same time ደግሞ ያለንን ነባራዊ ሁኔታ ማገናዘብ አለበት። መጀመሪያ እስቲ እናብቃ፣ ህዝባችን እንደ ግለሰብ ሰዎች እናብቃ፣ እናስተምር ምናምን ያኔ በደንብ አድርጎ አሁን ቅድም እንዳልኩሽ ያዋጅ ምናምን በደንብ አድርጎ ተፈጻሚ ቢሆን በቃ እንትን ይላልና የውጭውን ብቻ ዝም ብለን መተን እዚህ ዳምፕ ባናደርግ ብዬ ውሽ አደርጋል። እሺ እኔ ደግሞ ያው ራቡ ያለችው ጋር የሚገናኝ ሆኖ ስፔሲፊካሊ ግን በተለይ የታክስ ጉዳዮች በቃ ማለት በጣም በምንድነው ይሄ በስብስብ ተብሎ ባንዴ ስልጠና ምናምን ለህዝብ ሊሰጥበት የሚገባው ጉዳይ ነው። ለምን ቀላል ጉዳይ አይደለም ኃላፊነቱ ማለት ግብር ስወራ እንግዲህ መሰወር ከሆነ ወንጀል ኃላፊነት አለው። ያለ ደረሰኝ ግብይትም የወንጀል ኃላፊነት አለው። ደግሞ የኦዲት ግኝትም ሆኖ ሲመጣ የገንዘብ ኃላፊነቱም ቅጣትን ወለድን ጨምሮ ሲመጣ እንደው መክፈል መሸከም የሚከብድ ነው። ግን ደግሞ ሁሉም ሰው ደግሞ አውቆ ታክሲ ቤድ ያደርጋል ወይም ችሎ የሚለው እንትን አይደለም፣ ግልጽ ላይሆን ይችላል። ስለዚህ መጀመሪያ አዌርነስ ክሬሽኑ ሊቀድም ይገባልና ይሄ እኛ ስነ ዜጋ ስነ ምግባር ስንማር የሆነ ያህል ይነካ ነበር አይደል? ግን ደግሞ እንደው ባለሙያ እንኳን ሆኖ የተለያየ ፕሮፌሽን ላይ ሆኖ ስለ ግብር ኃላፊነቱ የማያውቅ ሰው በጣም ብዙ ነው። ከዛ ደግሞ ግብር ሰብሳቢ መስሪያ ቤትም ላይ ደግሞ ስለ ግብር አሰባሰቡ እንኳን ግልጽ መረጃ የሚሰጥ ሰው በደንብ የለም። እና ይሄ በደንብ እንደው መንግስት በደንብ ሊሰራበት የሚገባ ግብርንም ከመሰብሰብ ለሀገርም ገቢ ከማምጣት አንጻር ለማህበረሰቡ በደንብ በስፋት አንዴ በደቡ እንትን ስልጠና ሰጥቶ ከዛም ደግሞ ኮንቲኒየስ የሆነ አሰስመንትም ያለው ሆኖ መሰራት ያለበት ነው። ምክንያቱም ኃላፊነቱ ኮስቱም ለሀገርም ለግለሰብም እንግዲህ ደረሰኝ ያልቆረጠን ሰው እስር ቤት አስቀምጠሽ ስትመግቢው ሀገርም የምትጎዳው አለ፣ ግለሰቡን ባለመስራቱ ሂውማን ሪሶርስ እያባከነ ስለሆነ ማለት ነው። ኤግዞስሽን ይፈጥራል ማለት ሰዎች አሁን ኤግዞስትድ ይሆናል። ነጋዴው ማህበር ላይ አሁን ማህበረሰብ ላይ ካስተዋልን በጣም ኤግዞስትድ ሆኗል፣ በጣም ፍራስትሬትድ ሆኗል ማለት በቃ ዘግቼ እንደው ቁጭ ብዬ በነበረኝ ገንዘብ ምንም ጭቅጭቁ ይቅርብኝ ሰላም ነው የሚላልና እንዲህ አይነት ፍራስትሬሽን መፈጠር አለበት ብዬ አላስብም። ከማኪ ላይ ትንሽ አደረገ እኔም ወስ ከዚሁ ከንግድ ከግብር ከምናምን ጋር የተያያዘ ነው። ምናልባት አሁን ቅርብ ጊዜ እንትኑን ሰምታችሁ ከሆነ አላውቅም፣ ዜና ላይ ወይ ምናምን ወደ 400,000 ምናምን ላይሰንስ ተመልሷል። አዎ እና ይሄ ማለት በቃ ማለት ነጋዴው ማህበረሰብ ኦልሞስት አማራጭ አጥቷል። በብዙ ምክንያት ተጨንቆ ነው ያለው። አንደኛ ነገር አሁን መፍያ እንዳለችው ከግብር ወይ ከደረሰኛ ለመቆረጥ ምናምን ጋር የተያያዘ በቃ በጣም ብዙ ነው ውስብስቡ። እኔ እንደው አንድ ጊዜ የ70 ዓመት ትልቅ ሰውዬ ታስረው እኔ እሳቸውን ከማሰር ምን እንደሚገኝ በቃ እንትን ትያለሽ። አንድ እንዲህ የስኳር ምናምን ህመም ያለበት ታስሮ በዛ አጋጣሚ እዛ ሞቶ የወጣ ሰው ምናምን አውቃለሁና የሚያሳዝነው የሚያመጣው ማህበራዊ ቀውስ በጣም ከባድ ነው። በእንትን መቅጣት ምንችል አሁን አለው እኮ ለምሳሌ በገንዘብ መቅጣት ምንችላቸው ምናምን አለው። እንደው እዛ አካባቢ ያሉ ዳኞችም ርህራሄ ሊኖራቸው። ብዙ ጊዜ ደግሞ ምን ይሆናል መሰለሽ በትልልቅ ሰዎች ፈቃድ ይወጣል። በእናት በአባት በአክስት ባጎት ምናምን ይወጣል። ክፍለ ሀገር ባሉ ቤተሰቦች ምናምን ይወጣል። ምንም በማያውቁት ጉዳይ መተው እዚህ ራሳቸው ማረሚያ ቤት ነው የሚያገኙት ባለቤት ስለሆኑ ብቻ ማለት ነውና አንዳንድ ጊዜ ነባራዊ ሁኔታውን ያገናዘበ እኔ በጣም በቃ ችሎትስ ቁጭ ብሎ እሁድ ሊያገባ ሐሙስ የተፈረደበት ሰው በቃ አንዳንድ ጊዜ እንትን አይደለም በቃ በጣም ፔንፉል ነው እንትኑ ማለት ነው የሚያመጣው እንትን አስበሻል። አሁን ምንድነው የሚሆነው? በእድሜ ይገፉ ሴቶች ይሆኑ እንዲህ አይነት ብቻ ማህበራዊ እንትን የደረሰባቸው ሆኖ የሚያመጣው ምስቅልቅል በጣም በርካታ ነውና ሌሎች ስቴፖች ሊኖሩት ይገባል። በቃ እየተመራ ያለበት እንትን ቶታሊ ሮንግ ነው ብዬ ነው ማስበው እኔ ፐርሰናሊ ማለት ነው። ይሄ የግብር አጣጣሉ አካሄዱ ምናምን በቃ በሰዎች መልካም ፈቃድ ነው እየተጣለ ያለው። እሱ ብቻ አይደለም ልመልስ ብለሽ ስትይ አይመልሱልሽም። ግብር ይግባኝ ስትይ ግማሹን ለምሳሌ
አሁን አንዷ ካፒታሊ 5 ሚሊዮን ምናምን ነው አለች 16 ሚሊዮን ክፈይ ተባለች ከዛ እኔ የ16 ሚሊዮኑን ይግባኝ ለማለት 8 ሚሊዮን መክፈል አለባት እንትን አይደለም ይሄ በቃ ማህበረሰቡን አሁን ካለው የሥራ አለመኖር ከኑሮ ውድነቱ ምናምኑ ጋር ትንሽ አማማሮታልና እኔ መንግስት በጣም አስቦበት ሊሰራበት የሚገባ ለምሳሌ ሰዎችን ከማሰር በፊት 3 ስቴፕ እንዲኖራቸው ማድረግ ይቻላል ኢቭን መንግስትንም ተጠቃሚ ታደርጊዋለሽ ለምሳሌ የመጀመሪያው ስቴፕ ላይ የመጀመሪያ የተገኘ ሰው 100,000 ብር ከከፈለ ሁለተኛው ላይ 150,000 ብር ምናምን አድርገሽው አድሚኒስትሬቲቭሊ ማኔጅ አድርገሽው ከዛ በኋላ ኮንቲኒዩስሊ የሚሰራው ከሆነ ይሄ ሰውዬ ፐርፐዝሊ ነው የሚሰራው ግን አንዳንዶቹ እንትኑን የምትቆርጠው ለሆነ አጋጣሚ በወጣችበት ሌላው ሰው አስተናግዶት እንደዚህ ያንን እንኳን በምታስረጅበትን ቅጽበት አይታገሱሽም ማለት ነውና እንደው ይሄ ማኔጅ የሚደረግበት መንገድ ትክክል ቢሆን ማህበረሰቡን ከእንትን የሚታደገዋል ህዝብና መንግስት መካከል ያለውን ደግሞ ግንኙነት ስሙዝ እንዲሆን ስለሚያደርገው እንደው በደንብ ሊታሰብበት ይገባል የሚል ሐሳብ ስለዚህ ይሄንን ስቲ አሁን ምርጫ ተወዳዳሪ እንደሆንሽ እጩ እንደሆንሽ እየቀሰቀሽ ያስተካክለው ፓርቲ ይሆናል ማለት የግብር ስርዓት ያጣጣሉ ተገማች መሆን አለበት በቃ አንቺ ያለሽ 100,000 ብር ከሆነ የሚፈልግብሽ 15,000 ብር ከሆነ በግልጽ የምታቂውና በቃ ፕሮሲጀራሊ ቅድም ራቢብ ስትለው የነበረው ነገር አለ ይሄ ከሀብት ማስመለስ ጋር በተያያዘ አሁን እንደ ፌስታል አዋጁ ገደብ ሊቀመጥበት ይገባል ሰው ውጭ ሀገር እድሜ ዘላለሙን 10 ዓመት 20 ዓመት ውጭ ሀገር ምናምን ይሰራል ብር ይልካል ቤት ይገዛል ሰው እንደ ገብቶሻል አይደል ደግሞ የሚልክበት መንገድ ደግሞ በባንክ አይልክም ምክንያቱም የተሻለ ምንዛሬ የሚያስገኝለትን እንትን ይጠቀማል ስለዚህ እንደዚህ አይነት አዋጆች አምጥተሽ ማለት ማህበራዊ ቀውስ ነው የምታበጨው አምጥተሽ ተግባራዊ እንደወረዱ እናደርጋቸዋለን ብታያቸው በጣም ከፍተኛ ቀውስ ነው የሚያመጡት በተቻለ መጠን ሲስተም አሁን ነው ገና ክሬት እየተደረገ ያለው ፋይዳ አሁን እየመጣ ያለው ቴክኖሎጂ አሁን ነው እየተዋወቅን ያለነው በተቻለ መጠን ሰው ወደ ሲስተም እንዲገባ ስሙዝሊ አሁን እኮ ውክልና ሊሰጥ ሲሄድ ፋይዳ ይጠይቃል የሆነ እንደዚህ ነው የሚገባው ማለት ስቴፕ ባይ ስቴፕ ነው የምትገቢው ሌሎች ሀገሮች ኦልሞስት ሲስተም የተዘረጋለት ስለሆነ ለመቆጣጠር ለምናምን አያስቸግርም ሰው እንዲህ አይነት ነገሮችን ስሙዝ ካላደረግናቸው በስተቀር ሰውን ሜዳ ላይ ልናገኘው እንችላለን በሆነ ቅጽበት ማለት ነውና ስሙዝ ማድረግ ተገቢ ነው ያስባለሁ በጣም ትኩረት መስጠት አለበት ብዬ የማስበው ነው ይሄንን ነው በተለይ ደግሞ የነጋዴው ማህበረሰብ ላይ አሁን በተግባር የምናየው ነገር ሰዎች ኮምፕሌን ያደርጋሉ ብቻም ሳይሆን ከስራ ውጪ እንዲሆኑ እየተደረገ ነው የገቢዎች ስርዓት የግብር አሰባሰቡ ሂደት ሰዎች በአግባቡ ስራ ሰርተው ለመንግስት ተገቢውን ግብር ከፍለው ከዛ ሀገር እንድታድግ ነው እንጂ የሚሰራ ሰው ሙሉ በሙሉ ከስራ እንዲወጣ ማድረግ አይደለም በሁለት ነገር አንደኛ በአድሚኒስትሬቲቭ መልኩ ስናየው አስተዳደራዊ ነገሩ ገቢዎች ላይ ያለ ውጣ ውረድ ሰዎች ገቢዎች መሄድን በጣም እንደ ትልቅ የህይወታቸው በጣም አስቸጋሪ ነገር እያዩት ነው ከስራም እያስተጓጎለ እንደሆነ እያስተዋልን ነው ይሄንንም በጣም ትኩረት ሊሰጠው እንደሚገባው እኔም ማምናለሁ ሁለተኛ ደግሞ ፍርድ ቤት ላይ ስንመጣ ደግሞ ሪሊ የባት ጉዳይ ስፔሻሊ አለመቁረጥ እንዳልነው የመጀመሪያ ክስ ሆኖ እስር ማድረግ ሰዎችን ፕሮዳክቲቭ እንዳይሆኑ ማድረግ አይደል ወይ ማስቀመጥ አይደል ሲጀምር ራሱ ወንጀል መሆንስ ነበረበት ወይ ነጋዴ ነው ገንዘብ የሚያገኝ ከሆነ በብር ለምንድን ነው የማይቀጣው የሚለው ነገር ብዙ ጊዜ በህግ ባለሙያዎች በሚነሳ ነገር ስለሆነ ከዚህ ሰዎች በጣም ፕሮዳክቲቭ ሆነው ስራቸውን እንዲሰሩ ከማድረግ ሀገርማ አብራ እንድታድግ ከሰዎች ጋር እኩል ለማድረግ ትኩረት ሊሰጠው የሚገባ ነገር ስለሆነ እንደ ሀገር በጣም አሳሳቢ ነገር እንደሆነ እኔም ሼር አደርጋለሁ ዛሬ ኢድ ነውና በኢድ ቀን የበዓል ችሎት ቢኖር ብለን እናስብ አሁን ክፍለ ሀገር ምናልባት ታውቁ ከሆነ የሆነ አይነት ኢቨንቶች ሲኖሩ ብዙ ሰው የሚሳተፍበት ሲኖር ችሎቶች ይቋቋማሉ ጊዜያዊ ችሎቶች እዛ ቦታ ላይ ማለት ነው ለምን ሰዎች ገና ፍርድ ቤት መደበኛ ፍርድ ቤት ከሚሄዱ እዛው እጅ ከፍንጅ ከስርቆት ጋር የተያዙ ብዙ ነገሮች ይታያሉ ስለዚህ እንደዛ ነገሩን ወደ አዲስ አበባ እናምጣውና በኢድ ዕለት በተፋጠነ ፍትህ መስጠት የሚያስችል ውሳኔ መስጠት የሚያስችል የኢድ ችሎት የምንለው ልዩ ችሎት ቢቋቋም ምን አይነት ኬዞች የሚበዙ ይመስሏችኋል እዛ ችሎት እና ለምን ሞባይል ስርቆት ሞባይል ስርቆት ምናልባት እኔ there might be plenty of ክሶች ለምሳሌ መስጂድ ስንሄድ ስቴዲየም ልንሰግድ ስንሄድ ብዙ ጊዜ ልጆች ይጠፋሉ እሱ አንድ ሊሆን ይችላል ሁለተኛው ካቴጎሪ ደግሞ እንደው ቅቤ ሙዝ ቀላቅሎሽ ስትልኝ ለማለት ቅቤ ላይ ጠብሷል ጉዴና ልከስ ይችላል
ሌላ ደግሞ እንደው ከማርኬት አንጻር ዋጋን እንደው ፍሪ ማርኬት ነው ኦፍ ኮርስ፣ ግን ዋጋን በጣም ከማስወደድ አንጻር አንደኛው በሱ አግባብ ሊጠየቅ ይችላል። እንደው አሁን ሰሞኑኛው የበዓል ጉዳይ ወይ ምናምን አንጥረሽ ምናምን ስለሆነ የበዓል ቀን ነው። አረቲ ዲዛይ ያዙልኝ እዚህ ጋር በጣም ተወዶ እየተሸጠ ያለው በጣም ነው። በተለይ በጦርነቱ ምክንያትም ደግሞ በሚል ተልካሻ ምክንያት ነው እኛም እና ያንደባችሁ እሱም አንድ እሷም አንድ ክስ የምትሆን ይመስለኛል። ብዙ ነገር ልናስብ እንችላለን አይደል? ሞባይል ስርቆት በቃ ያው የበዓል እንትን ስለሆነ እንዴ ምንተፋ ምናምን ይኖራል። ሊያከብሩ የሄዱት ጋር ግርግር። አዎ ምክንያቱም ሰው ለሰላት ለምናምን ስለሆነ ታስቀምጫለሽ እዛ ጋር ምናምን ትግንትንት ያለሽ ለሰላት እንዲህ ስትደረደሪ ትገፋፋያለሽ፣ ወደዛ ትሄጃለሽ፣ ወደዚህ ትሄጃለሽ እዛ ላይ። ስለዚህ በሆነ ቅጽበት ያነሱታል። በገፋፊሳን ክስ ለምን ቸገረው? ምክንያቱም ሁሉም ሰው ያርዳል። በተለይ ለኢዳል ፊጥር ሆነ እንጂ አሁን ለኢዳል አድሃ በተለይ ሲሆን ለኡዱህያ ሁሉም ሰው አራጅና ገፋፊ ስለሚፈልግ በቃ ማለት መጣለው ይልሻል፣ አይመጣም። ስለዚህ ሁሉ በማፈስ እንካሰሳለን። ቀድሞ የጽሁፉን አድርጎ ኦኬ፣ ደስ ይላል። ለቤተሰቦቻችሁ ለምትወዷቸው፣ ከዛ ደግሞ ለሙስሊሙ ማህበረሰብ ኢድን ምክንያት በማድረግ ማስተላለፍ የምትፈልጉት መልእክት እንኳን አደረሳችሁም ሊሆን ይችላል። አያይዛችሁ እንደ ህግ ባለሙያ እቺን ተጠንቀቁልኝ የምትሉትም ካለ እሱን ደግሞ እድል ልስጣችሁ። እስኪ አሁን ደግሞ ካንቺ ልጀምር ያለኝ። እሺ፣ ለመላው እስልምና እምነት ተከታዮች እንኳን ለኢድ አልፍጥር በዓል በሰላም አደረሳችሁ። አላህ ጾማችንን ይቀበለን። ከዛ ውጪ ለቤተሰቦቼ ያው የመላው እስልምና እምነት ተከታይ ውስጥ ስላሉበት እንኳን አደረሳችሁ ላለው። ከዛ ውጪ ግን በልዩነት ባለቤቴ እንኳን አደረሰክ፣ ልጆቼ እንኳን አደረሳችሁ። ከዛ ውጪ ደግሞ ጓደኞቼ፣ ጠበቆቹ ጓደኞቼ እንኳን ለኢድ አደረሳችሁ። ሙስሊም ባትሆኑ በጣም አመሰግናችኋለሁ። በጣም ምንድነው የፋይት የትግል ጓደኞቼ ናቸውና በጣም አመሰግናለሁኝ። ሁላችሁንም እራሳችሁ ታውቃላችሁ። እሺ ቴንክ ዩ። እሺ ራቢ። እሺ ለመላው የእስልምና የሙስሊም ማህበረሰብ እንኳን ለኢድ አልፈጥር በዓል በሰላም አደረሰን። አልহামዱሊላህ ረመዳናችን ያው በሰላም አጠናቅረን አልহামዱሊላህ ጾማችንን አላህ ይቀበለን። ለቀጣይ ጾማችን እንደዚሁ አላህ በሰላም ያደርሰን፣ የተጠቀሙበት ያደርገን፣ የተማሩበት የተለወጡበት ፕላስ ደግሞ አዲስ ሰዎች ሆነው የምንወጣበት አላህ ያደርገን። በአጠቃላይ ምናልባት ምስጋናን በሚመለከት ቅድም ብዙ ሰዎችን አመስግኛለሁ። ነገር ግን ስም መጥቀስ ካለብኝ ሊያዬ በመጀመሪያ አክብረሽ ስለጠራሽን በጣም ነው የማመሰግነው። ከዛ ባለፈ እንደዚሁ ወላጆቼ፣ ባለቤቴ፣ ልጆቼ በነገርሽ ላይ ሶሻል ሚዲያ ላይ ስቀርጽ ነው በጣም ነው የሚያዩኝ። ሰፖርት ሚ ስንት ቪዲዮ ሰራሽ ይሉኛል። ፕላስ ስራዬም ላይ ብዙ ይታገሳሉ። በነገርሽ ላይ ልጆች ቀላል እንደምናረጋቸው እንደ እድሜያቸው አይደለም። ብዙ ነገሮችን ከኛ የሚማሩት ወይም ደግሞ ትዕግስትንም በዛው አግባብ ይወስዳልና ልጆቼም እንደዚህ ወዳቸዋለሁ። አመሰግናለሁ። ባለቤቴ አላህ በረካ ያርግህ። ጓደኞቼ ኢማን ሳልህ፣ ሁዳ ሁሴን፣ ፍርዶስ መሐመድ at the same time ነኢማ ሳዲቅ እና ሙኒራን እጅግ አድርጌ ማመስገን እፈልጋለሁ። እንኳን አደረሳችሁ በአጠቃላይ። ቴንክ ዩ። እሺ እኔም እንግዲህ ለባልደረቦቼ እንዳሉት አልহামዱሊላህ ረብ ዓለሚን አላህ ዛሬ የኢድ ቀን ተገናኝተናል። እንግዲህ ረመዳን በሰላም አሳልፈናል። አላህ ጾማቸውን፣ ሰላታቸውን፣ ስግደታቸውን፣ ቂያማቸውን ሁሉ ነገራቸውን ከተቀበላቸው ሰዎች እንዲያደርገን ማጸናዋለሁኝ። መላው የሙስሊም ማህበረሰብ እንኳን አደረሳችሁ ኢድ ሙባረክ እላለሁ። በተለየ ደግሞ የአዲስ መሐመድና ጓደኞቿ የሎፈርም ባልደረቦች ይኸው ዛሬ ኢዳችን እንዲያምር ካደረጉት እዚህ ድረስ መጥተው እነሱም ጭምር ናቸው። ባለቤቴ እንግዲህ ቅድምም ለመግለጽ ሞክሬያለሁኝ። በጣም ታጋሽ ነው። የጠበቃ ባል ታጋሽ መሆን አለበት። አላህ እድሜህን ረጅም ያደርገው። የልጆቼ አባት አላህ ያድርግህ። ልጆቼንም ደግሞ አላህ ሷሊህ ለአገር የሚያገለግሉ ልጆች ያደርጋችሁ። በአጠቃላይ ለሙስሊሙ ማህበረሰብ ይሄ ያለፈው ረመዳን ለይለተል ቀድር የሚባል ልዩ ቀን እንደ 1000 ቀን የምትቆጠር አንድ ቀን አለች። ይሄቺ ቀን የገጠመችን እንዲሆን ምኞቴ ነው።
ሌላው ደግሞ እንግዲህ መጪው ምርጫ አይደለ ይህንን ምርጫ ዊሽ ላደርግ ነው። በዚህ ዓመት ያው ተወዳዳሪ ነኝ። ግን ምርጫው ሰላማዊ ሀገር ሰላም ሲሆን ሀገር ሲኖር አይደል ምርጫ አስተዳደር ምናምን የሚሉት ነገሮች የሚኖሩት። ይሄ ምርጫ ደግሞ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ እንዲሆን ምኞቴንም ጨምሬ ገልጻለሁ። ለሚወዳደሩት ሁሉ እንግዲህ አላህ የፈቀደው ነው የሚሆን። ሀገራችን ሰላም እንድትሆንና በሰላም እንዲጠናቀቅ ደግሞ ምኞቴ ነው። ይሄንን መግለጽ የግድ ስለሆነ አመሰግናለሁ በጣም ሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። በድጋሚ ከነመላ ቤተሰቦቻችሁ መልካም የሆነ የኢድ አልፈጥር በዓል እንዲሆንላችሁ እመኛለሁ። በጣም አመሰግናለሁ። አዲስ ደግሞ ይህንን የመሰለ ፕሮግራም አዘጋጅተሽ በዓል አስመስለሽ ፏርገሽ ጋብዘሽን ይህን የመሰለ ጊዜ ስላሳለፍን በጣም ደስ ብሎኛል። በጣም አመሰግናለሁ ሁላችሁንም። እሺ መልካም በዓል። እሺ ሊያየ እውነት ለመናገር በጣም ደስ የሚል በጣም ሪላክስድ ሆነን ነው ስናወራ የነበረው። ኢድም ስለሆነ በደምብ ዘና ብለን ሁልጊዜ ህግ ምናምን ደረቅ መሆን ስለሌለበት ማለት ነው። አሁን ደግሞ የቤት ያፈራውን እየተገባበዝን እሺ እናደርጋለን። ተመልካቾቻችን የፍትህ ለሀገሬ ልዩ የኢድ በዓል ፕሮግራማችን ይህንን ይመስል ነበረ። መልካም የኢድ በዓል እንዲሆንላችሁ እመኛለሁ። በድጋሚ መልካም በዓል። ኢድ ሙባረክ።